ስለ ኢትዮጵያዊ ሲኒማ ስናነሳ ስሙ ከመጀመሪያዎቹ ረድፍ የሚቀመጠው ፕሮፌሰር ኃይሌ ገሪማ ነው። ከጥያቄና መልሳችን በፊት ፕሮፌሰር ኃይሌ ገሪማ ማን ነው ለምትሉ ከሰፋው ታሪኩ ጥቂቱን እንካችሁ። ፕሮፌሰር ኃይሌ ገሪማ የካቲት 1938 ዓመተ ምህረት በጎንደር ከተማ ከደራሲ አባታቸው ገሪማ ታፈረና ከመምህርት እናታቸው ተወለዱ። እናቱ የመጀመሪያ ትምህርት ቤት አስተማሪ ሲሆኑ አባቱ አቶ ገሪማ ታፈረ የተውኔትና የቲያትር አዘጋጅ ነበሩ። ፕሮፌሰር ኃይሌ ገሪማ ገና በወጣትነት ዘመኑ የአባቱን የእውቀት ፈለግ በመከተል በአባቱ ቲያትር ሲለማመድ ነበር። ከ10 ልጆች አራተኛ በመሆን የተወለደው ኃይሌ ገሪማ እና እህቱ ዘመናዊ ትምህርት ቤት በመሄድ በቤተሰቦቻቸው ውስጥ የመጀመሪያ እንደሆኑ ሳንኮፋ ድረገጽ ጠቅሶ በተጨማሪ የሀገሩን ባህልና ስርዓት ትምህርት በማስተማርና በአሜሪካ የሰላም ጓድ አባላት እንዴት ፊደል መጻፍ እንደሚቻል በማስተማር እንዲሁም ባህሉን በማስተዋወቅ የድርሻውን ተወጥቷል። ፕሮፌሰር ኃይሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፈጠራ ጥበብ ማዕከል ውስጥ አጭር ቆይታ ካደረገ በኋላ ድራማ ለማጥናት ወደ አሜሪካ ቀና። በአሜሪካ ሕይወቱም ሻሪካያና ከተባለች ሴት ጋር በትዳር 5 ልጆችን አፍርቷል። ፕሮፌሰር ኃይሌ ገሪማ እንደ አውሮፓ አቆጣጠር ከ1976 ዓ.ም ጀምሮ የፊልም ጥበብን በማስተማር ላይ ብቻ ሳይወሰን እጅግ በርካታ የራስ አሻራ ወደ ራስ የሚቀርቡ አፍሪካዊነት፣ ኢትዮጵያዊነት ጎልተው በበሩ ወጥተዋል። የጥበብ ፈጣሪው ኃይሌ ገሪማ ስለ ኢትዮጵያዊነት ሲናገር ኢትዮጵያ ባንተ አልተጀመረችም፣ ባንተ አትፈርስም። በኢትዮጵያዊነቴ አምናለሁ። እኔ ኢትዮጵያዊ መሆኔ ብቻ የሚያናድድ ከሆነ ገደል ግባ እልሃለሁ የሚለው ጋሻ ኃይሌ የጥቁር ሕዝብ መመኪያ የሆነውን ስለ አድዋ ገድል አባቴ ነገረኝ በማለት እንዲህ ይላል። በእውነት ኢትዮጵያውያኖች ፈረንጆችን አሸንፈው ነው ወይንስ በኩራት የተመሰረተ ነው ብዬ ጠየቅኩት አባቴን። እናም እንዲህ ሲል መለሰልኝ። በአድዋ ጦርነት ላይ አብዛኞቹ የኛ ሰዎች ጦር፣ ጋሻ፣ ጎራዴ ነበር። አርበኞች በጨለማ በባዶ እግራቸው የአድዋን ተራራ እየተንከበከቡ ወርደው እየፎከሩ እየደነፉ ባላቸው ስልትና ኃይል በጦርና በጎራዴ ጠላትን ሲገጥሙት የጣሊያን ጥይት በመታቸው ቁጥር ዘራፍ የምን ትንኩሽታ ነው ባክህ እያሉ ሰውነታቸውን እያከኩ ደም ለብሰው በያዙት ጎራዴ የስንቱን ጣሊያን ወታደር አንገት ቆርጦ ለብዙ ሰዓት ከተዋጉ በኋላ በገዛ ደማቸው ሰክረው ይወድቃሉ። የጠላትን ዘመናዊ ኃይል አለማወቃቸው የመንፈስ ሽብር እንደደረሰባቸው ድልን ሊጎናጸፉ ችሏል ብሎ ነገረኝ። አሁን ወደ ጥያቄና መልሱ ልውሰዳችሁ። ከፕሮፌሰር ኃይሌ ገሪማ ጋር ጥቂት ቆይታ አድርጌያለሁ። ጥያቄንም ለመሆኑ መሰልጠን ማለት ምን ማለት ነው? የአንድ አገር ሕዝብ ሰለጠነ ሲባል ምን ሲሆን ነው ብዬ ላቀረብኩለት ጥያቄ እንዲህ ይላል። ራሱን ሲያውቅ ነው። ራሱን ሲያውቅ ሰለጠነ እንላለን። ራስ ማወቅ ደግሞ የግል የቤተሰቡን ውረድ ተዋረድ ሳይሆን ታሪኩን፣ አመጣጡን፣ ህዝቡን የመጣበትን ህብረተሰብ ብቻ ሳይሆን አገሩን ማወቅ፣ ታሪኩን ማወቅ። ይሄ ለኔ መሰልጠን ብቻ ሳይሆን አንድን ሰው የተደላደለ ሰው ያደርገዋል። የተደላደለ ሰው የሚያደርገው ደግሞ በማንነቱ የሚተማመን ከውሸትና ካለመማር ከድንቁርና ሳይሆን በማወቅ እና ራሱን ያወቀ ሰው ደግሞ ነፃነቱን በቀላሉ ለአንድም አይሰጥም። መብቱን በማንም እንደ እውር አይመራም። ሌላንም ግለሰብ
እንደውር ልምራ ልግደል ወደ እኔ ሀሳብ ልውሰድ አይልም። አንድ የሰለጠነ ሰው ብዬ አምናለሁ። ስራዎችን በአጠቃላይ ሳያቸው የራሴ መሆን ነገር አለ። ከለራቸው፣ አሻራቸው ኢትዮጵያዊነት፣ አፍሪካዊነት አለባቸው። አንተ ደግሞ እዚህ ሀገር በጣም የቆየህ ነህ። ሰዎች ደግሞ አንድ ቦታ ላይ ሲሄዱ በዛ የባህል የመዋጥ አለባቸው፣ ይዋጡና ይጠፋሉ። አንተ ግን ያ ነገር አልበገረህም። ይሄን ነገር እንዴት አካበትከው? መጀመሪያ ጠፍቼ ስለመጣሁ ነው የጠፋሁት። አሜሪካ ሀገር አለ ኢትዮጵያው ራሱ ከተወለድኩበት ሀገር ከአንድ የታሪክ ጸሐፊ ነው አባቴ መርጌታ ገሪማ ታፈረን የሚያህል ሰው ከሱ እግርጌ ተወልጄ የጠፋሁት ጎንደር፣ ከጎንደር ጅማ የጠፋሁት በጣም የባሰ አዲስ አበባ እና ከዛ መጥቻ አሜሪካ ሀገር ደግሞ ግን እድሜ ለአፍሪካን አሜሪካኖች አፍሪካዊ መሆኔን ኢትዮጵያዊ መሆኔን እንድኮራበት ያደረገኝ ትግል ጊዜ ነው የመጣሁት። እና እኔ አሜሪካ ሀገር ስመጣ ገንዘብ አይደለም ሀብታም መሆን አይደለም አንድ ሰው በዚህ ዓለም ላይ ሰው መሆኑን የሚተማመንበት ብዙ በማጥናት ራሱን በማወቅ ባለመበገር ነጮች በተለይ የበላይነት ያላቸው ገና ሳታውቃቸው በልጅነትህ ነው። አሁን ጎንደር እኔ ሳድግ አሁን የለም አጠገቤ እንጂ እኔና ጓደኛዬ ባዘው ካሳ ይባላል ጓደኛዬ ጋር ሆነን ኮዳክ እንትን ጋሼ ማን ነው ስሙ ፎቶግራፊክ ቤት ነበረው እና እሱ ጋር ሄደን የኮዳክ የሴት እንትን ከወረቀት የተሰራ በቁመናዋ ፈረንጅ ሴት አለች። የኮዳክ አድቨርቲስመንት የካሜራው እንትን አሻሻጭ ሴትዮ እንደ መጠጥ ቤት አሻሻጭ ግን ካርቱን እንትን ናት፣ ወረቀት ናት፣ ሰው አይደለችም። እሷን አቅፈን ሁሉ ፎቶ እንነሳ ነበር እና የኛ በተለይ በአሜሪካን ሲኒማዎች፣ በአሜሪካን ካልቸር፣ በአሜሪካን ፒስኮሮች ለመጀመሪያ ያለ ምልህ እንትን ያለ ምንም ጋሻ ወይም መከታ የተደበደብን ጀነሬሽኖች ነን። ለዚህ ነው ብዙውን ያፋጀ ነው የኛ ጀነሬሽን ብዙ ፍጅት ያመጣው ራሱን ስለማያውቅ። ራሱን የማያውቅ ሁልጊዜ መዓት መከራ ይፈጥራል እና እኛ አሁን ለምሳሌ በአፄ ኃይለ ሥላሴ ጊዜ የአርበኞች ታሪክ የወደመበት ጊዜ ነው። ይፈሩ ነበር። አርበኞች መጥተው ብዙ ነፃነት ለምደዋል። በቀላሉ በንጉስ የሚሉ አልነበሩም። ወደ ውጭም ያሉት ሆነ ውስጥም ያሉት ግራ በትር ቀኝ በትር እየተባባሉ ንጉስ ሪፐብሊክ ይሁን ወይም ንጉስ አያስፈልግም ሚል ህዝብ ነው የናቀው። አሁን የተወለደው ነው እንጂ ድሮም የንጉስ ጥያቄ በሀገራችን አካሄድ መሰረት ይጠየቅ የነበረ ጥያቄ ነው። ግን እኛ ስንመጣ በቃ ምናቀው ፈረንሳይ ሬቮሉሽን ነው፣ የራሻን ሬቮሉሽን ነው፣ የቻይና ሬቮሉሽን ነው። እንደ ዳዊት ነው ያጠና ነው። ምክንያቱም ምንመጣበት ሶሳይቲ ጥናት ማላመጥ የሚለውን ግራጁዌት ሳናረግ ነው የወጣ ነው። ብዙዎቻችን ቄስ ትምህርት ቤት አልተወገርንም። ምክንያቱም ቄስ ትምህርት ቤት ወደድክም ጠላህም ማላመጥ ያስተምርሃል። ማላመጥ፣ ማበጠር፣ ውስጠ ወይራ፣ ወርቅ፣ ሰምና ወርቅ ሁሉ ያስተምርሃል። ይህ ሁሉ ዘለን እንግሊዝኛ ነው የገባ ነው። በእንግሊዝኛውም ደግሞ ተመከትንበት እንጂ አናውቀውም እንግሊዝኛውን። እስካሁን ድረስ እንግሊዝኛ ለኔ ችግር አለኝ። ምክንያቱም ያደግኩት ኢትዮጵያ ነው። በአማርኛ ነው የተፈለጠው አስተሳሰቤ። ስለዚህ በእንግሊዝኛውም አጉል ስልጣኔ ነው የነበረ እንጂ አላምጦ እንደምንም ብሎ አዋዥቆ የሚናገር እንትን አንጎል አልፈጠርንም እና ዝም ብሎ አገሩን የጠላ ድህነቱን እንበል፣ ለምሳሌ ድህነት የጠላ እንበል፣ በደል የጠላ እንበል። ግን ያ ብቻ አይበቃም። ድህነት የምትለውን አላምጠህ ማወቅ አለብህ። የኢትዮጵያን ታሪክ በደንብ መመልከት አለብህ እና አፄ ኃይለ ሥላሴ ሲመለሱ ከእንግሊዝ ሀገር ሲመለሱ በእንግሊዞችና በኢትዮጵያኖች በጣሊያኖች የነበረውን ፍስፍስ አናውቀው።
እንግሊዞች ሁሉ የሞከሩት እንዳውም እኛ በእኛ ጊዜ እንግሊዞች ነፃ ወጡን እንል ነበር። ያ ሁሉ አርበኛ መከራውን አይቶ 5 ዓመት ተዋግቶ ለአንዲት ዓመት ብቅ ያለ ፈረንጅ እንትኑን የዚህን ጀብዶ አስተላልፈን ሰጥተናል። በእኛ እድሜ ጽሁፎች ሁሉ አሉ የሚመሰክሩ የኢትዮጵያ ምሁራኖች ለእንግሊዝ የሰጡትን ያህል ለዚህ ባዶ እግሩን ለተዋጋ የኢትዮጵያ ሕዝብ አልሰጡም። ለደፈጣ ጦርነት ተዋጊው እና አርበኞችን የካደ ሲስተም ወይም ግዛት በፍርሃት የተነሳ በባንዳዎች ወይም ደግሞ ላልተዋጉ ውጭ ተደብቀው ለቆዩት በሙሉ ነው ሹመት ሁሉ ተሰጥቶ እነዛን አገልለው የኢትዮጵያ ታሪክ የተጀመረው። አዲስ ነገር አይደለም። ብዙ ጊዜ ኢትዮጵያ ሀገራችን ላይ እንዲህ አይነት ትግል አለ። ከአጼ ምኒልክ ቀጥታ አልሄድንም። አጼ ምኒልክ ራሳቸው ቀጥታ አልመጡም። የአጼ ቴዎድሮስ እስረኛ ናቸው። አጼ ዮሐንስ እቴጌ ጣይቱ የአጼ ቴዎድሮስ እስረኛ ናቸው። አድገው በዛ ተፈሳብሰው ንጉስ ከሆኑ በኋላ ነው ምልህ ጥሩ ንጉስ መሆን የሚጀምሩ እንጂ ንጉስ ለመሆን መጀመሪያ መንግስት መያዝ ነው፣ ፓወር ነው የምናውቀው። እና የአጼ ኃይለ ሥላሴም አዲስ ነገር አይደለም። ከአጼ ምኒልክ ምልህ ተወላግዶ ከልጅ ኢያሱን ዘሎ እቴጌ ዘውዲቱ ጋር ገብቶ አጼ ኃይለ ሥላሴ ጋር የገባ የፖለቲካ ትርምስ አለ። በዛ ላይ ደግሞ ጣሊያን ይሄን ትርምስ አይታ መጣች። አባባሰው ትርምሳችን አናውቅም። ይሄን ምናውቀው ማርክዝም ለነን እንዲያረገ በቃ እነ ቼ ጎቬራ እና ፊደል ካስትሮ እንዲያረጉ በቃ ዘለን መግባት መፈሳፈስ ኢትዮጵያን በአንድ ደቂቃ ወደ የሰለጠነ ሀገር ወይም ደግሞ በደል ወደ ሌለበት ሀገር ምንል እውራኖች ነበር። እውርነት ደግሞ የመጣው ባለመማር ታሪክ በመካድ ደግሞ መካድ ብቻ አይደለም። ለምሳሌ የኢትዮጵያ ትምህርት ሚኒስቴር ግርማነታቸውም ኃላፊ ናቸው ለዚህ። ግን እነሱ ለጥቅማቸው የእንግሊዝ አስተማሪዎች የኢትዮጵያን ትምህርት ቤት ዲዛይን እንዲያደርጉ አረጉ በውላቸው መሰረት። ከዛ አሜሪካኖች ተረከቡን። ተቃኝተን አሁንም አሜሪካ ሀገር ያለነው ለዚህ ነው። እና የኢትዮጵያ ምሁሩ ራሱ ይሄንን እንደ ከዚህም መንግስት ለመዋጋት እሺ የዓለምን ማጥናት ጥሩ ነው፣ ግን ኮፒ ማድረግ ደግሞ የራስህ አስተሳሰብ የለህም ማለት ነው። ይሄ ካለ መማር መሰልጠን እንኳን ራሱ ቃሉ እንትን ነው ፍሬከርስቲኪ ነው። መሰልጠን ዋናው ምንድነው? ሰው መሆን አለ አይደለም። አንተ የሚመስል ሌላ ሰው በእግሩና እንኳን ሰው እንስሳ ላይ ያለመጨከን የሚመጣበት ዓለም ላይ ለኔ ደግ ሰው መሆንና ለራስ የምትፈልገውን ለሌላ መመኘቱ አዲስ እንዳይሆንብህ አድርገህ ማየት ያንተ የኢትዮጵያ አስተሳሰብ የሁሉም ቃል ኪዳን ወይም ብሉ ኪዳን አይደለም። ይሄን ማወቅ፣ መስማት፣ መሰማማት፣ በጠንካራ ሐሳቦች መጓዝ ይሄ የምልህ ዋናው የሚያስፈልግ መሰረታዊ እድገት የሰው እድገት ነው እና ሰው መሆን ነው። እንደ ኤንድ ያልከውን በል ሰለጠነ ሰዓት አረገ ብዙ አሉ። አሁን ዝም ብለው በሴልፎን ብቻ መሰልጠን የሚመስላቸው ወይም ጥሩ መኪና በመያዝ ነው። ለምሳሌ ትልቅ መጽሐፍ የያዘ ገርል ፍሬንድ ያገኛል። አዲስ አበባ ሆነ ጎንደር ኦልድ ወርልድ የሚሉ ትልቅ መጽሐፍ ነበር። እሱን ይዘህ ባታነብም መሄድ ነው እና የትዳር ጓደኛ ሁሉ ይገኛል። በዚህ እንግሊዝኛ እኮ ጎበዝ ነው ስትባል ሚስት ታገኛለህ። ክራይቴሪያው በሙሉ ግራ የተገላበጠ ነበረ እና ያ ለኔ የሚጠይቀው ምንድነው? ሰውን እባክህ መጀመሪያ ራስህን ወቅ። ከማን መጣህ? ማን አንተ? ለሌላ ሰው መድኃኒት ከመስጠት በፊት ራስህ ገጸ ባህሪህን እንትን እያልክ እየመረመርክ የመጣህ ሰው ሆነህ ምልህ በአንድ ቀን ንጹህ አይኮንም። ግን መመርመር የጀመረ ሰው ብዙ ጊዜ ብዙ አደጋ ያመጣም። እስኪ ከነፍጥ ቀኝ ግዛትነት ወደ ባህል አሁን አፍሪካኖች የሀገራችን በአጠቃላይ የባህል ወረራ አለብን። ያንን ነገር እንዴት ነው ማስተንፈስ የምንችለው? እንዴት ነው ነገር ማስታገስ የምንችለው? አሁን አንዳንድ ሰዎች እንደም በባህል ቀኝ እየተገዛን ነው በወስተኖች የሚባል ነገር አለ። ይሄን ነገር እንዴት ነው መቅረፍ የሚቻለው? የተሻለ ነገር ለማምጣት የተሻለ ትውልድ ለማምጣት እንዴት ነው ማድረግ የሚቻለው ብለህ ትላለህ በአንተ አስተሳሰብ? ወጣቱ ራሱን ማወቅ ሲፈልግ ማንኝ እኔ እና
በዚህ ዓለም ላይ ሰው አንድን ሰው የሚያደርገው ምንድነው? ተመልሶ ይሄዳል። ቅድም ካወራ ነው በዛም አገላብጠው በዚህም ጥበሰው አንድ ነገር አለ። አፍሪካኖች ራሳቸውን የጠሉ ህዝቦች የሚያደርግ የታሪክ አንቀጽ ውስጥ ነው ሁላችንም የመጣ ነው እና የኛ አላሚዎችን ለለት እንደ ንክሩማ አይነቶችን እንደነ ሉሙምባን አይነቶች የኮሎኒ መንግስቶች ጋር ሆነን አብረን የገደልን ሰዎች ነን እና ኃጢአት አለ ራሱ እና ኢትዮጵያም ቢሆን ያላረግነው ጉድ የለም። ኢትዮጵያ በተለይ ደግሞ ፈረንጆች በኃይል ማነኮር የሚወዷት ሀገር ናት። አሁን ብታይ 90% የኢትዮጵያ ታሪክ በፈረንጆች የተጻፈ ነው እና ብዙ የኢትዮጵያ ምሁራን እንደ ምልክት የሚነሱበትና የሚደመድሙበት የታሪክ አገላለጽ ከፈረንጆች የመጣ ነው። አሁን ለምሳሌ አባቴ የታሪክ ሰው ነው፣ የታወቀ ታሪክ ሰው ነው። አያቴ ከአፄ ቴዎድሮስ ቤተመንግስት የነበሩ ጸሐፊ ናቸው። አንድ ፈረንጅ ከነሱ ቅንጣት ሊደርስ አይችልም። እኔ ግን ፈረንጆችን ነበር ለብዙ ዓመት ተመክቼ እንዲህ አሉ እያልኩ ማወራ። አባቴ አፍንጫዬ ስር ሆኖ ደግሞ የነቃው ሲሄድ አባቴን ኢንፎርመር ይሉታል እንጂ ታሪክ ሰው አይሉትም ፈረንጆች። ኢንፎርመር ማለትና ነገረ ሰሪ፣ የታሪክ ነገረ ሰሪ ማለት ነው። እና አሁንም ቢሆን ኢትዮጵያ አሁን የአድዋን ፊልም ስሰራ የአዲስ አበባ ያሉት እነዚህ በድሮ የተቃኙት የታሪክ ሰዎች አንዳንዶቹ ፊልሜ ውስጥ ሊገቡ አልፈለጉም። ምን ነው እንዴ ተራውን ሰው ሁሉ አንስተ የአድዋን ያህል ታሪክ እንዴት ተራው ሁሉ ይናገረዋል ይላሉ። እንግዲህ እነዚህ ደግሞ ተራ ምንላቸው ባዶ እግር ኢትዮጵያኖች ደግሞ ገና በደንብ ያልተመረመሩ ህዝቦች ናቸው። ባዶ እግር ሁን እንጂ አንጎልህ ጨረቃ ደርሶ የመጣ ነው በእኔ አስተሳሰብ። አሁን ድሮ አይደለም ማምነው በዞረብኝ ጊዜ አይደለም አሁን ነው ማለት ክርስትና ተነስቼ ነው ማወራህ እንጂ እኔ ራሴ የነበርኩበት አለ እኔን ያየ ተቀጣ ነው። እኔ ኮሎናይዝድ ከሆኑት ከጓደኞቼ መሃል በጣም የታመምኩ በሽተኛ እኔ ነበርኩ። ያውም የአቶ ገሪማ ታፈረ የታሪካዊ ሰው ልጅ ሆኜ የአባቴን መጽሐፍ የጎንደር የበጋሻውን በ8 ዓመት የጎንደር መጽሐፍ ቤት ከፍቶ የሚሸጥለት እኔ ነበርኩ። መጽሐፉን ግን አላውቀውም ነበር፣ አንብቤውም አላውቅም። 8ኛ ክፍል ፈተና ነው 12ኛ ክፍል ፈተና ላይ መጥቶ ቁጭ አይልም የአባቴ መጽሐፍ። ያኔ ነው ደንግጬ እንደ አባቴ ለካ እንደሚነበብ ሰው ነው ያልኩኝ። አፍሪካውያን ሲባል በህመም ነው መጀመር ያለብን። ታመናል፣ ራሳችን እንወድ አይደለንም፣ የራሳችን ቅርስ እንትን አንሰጠውም፣ ምንም ክብደት አንሰጠውም ብለን ስንጀምር ወደ ተሻለ ቦታ ምን ሄድ ይመስለኛል። ለኔ ሌላ ኢትዮጵያዊ ምንም ስሜት የለኝም። የኔ ስሜት አሁን ለራሴ ሰላም ያመጣልኝ ምንድነው ኢትዮጵያኖች አፍሪካዊነታችን እያወቅን እንዳውም ከዛ አልፈን ተርፈን የሰው ተፈጥሮ ከናይል ቫሊ እንደመጣ ስናቅ የዘር ኦሪጂኖች ነን። አሁን ስሰማ ኢትዮጵያኖች እንትን ዲኤንኤ ሁሉ ቴስት አድርገው አንዱ ፓኪስታናዊ ነኝ፣ አንዱ አፍጋኒስታን ነኝ፣ አንዱ ህንድ ነኝ ይላሉ አዲሱ ምሁራን ኢትዮጵያኖች። የሚገርመው ጉድ ደግሞ ግን እነዚህ ሰዎች ሁሉ አሁን እንትን ፓኪስታን ብትሄድ ህንድ ብትሄድ አፍሪካኖች ከፐርሺያ ህዝብ ጋር ተዋግተው የፈለጡት ሬስ ነው። አፍሪካን አታጣውም የትም ብትሄድ። ፈረንጆች ደግሞ አሁን እንዲያውም ከኛ ሁሉ ከአፍሪካ ነው ፈልሰን የመጣ ነው እያሉ ደም እየመረመሩ፣ ኢትዮጵያኖች ደግሞ ግን አሁን ከአፍሪካንነት ለማምለጥ የምናደርገው መዓት ነው። ግን ይሄ ምንድነው? የመንፈስና የትምህርት ድህነት ነው። መማር አሁን አንድ ሰው በደንብ ማንበብ ከጀመረ ከሚያኮራ አህጉር መምጣቱን እያወቀ ሲሄድ ልጆቹ ሁሉ እየደነደኑ በየፈለጉት ሀገር በየፈለጉት ዓለም መኖር የሚችሉ ይሆናሉ። ምልንትን ያንድ ስነ ስርዓት ሆነ ያንድ ሁኔታ ተገዢ ሳይሆኑ ራሳቸው ሰው ነው እኔም እኮ እቺ ዓለም ወደዚህ ትሄድ ማለት መብት አለኝ እንጂ ዝም ብዬ አሜሪካኖችን መከተል ወይም ዩሮፒያኖችን መከተል አይደለም። ይሄ ዓለም የተሻለ የሚሆነው ሁላችን ሐሳብ ስናመጣ ነው የሚለው ላይ ይደርሳል።
እስኪ ወደ ፊልሞቻችን ጋር እንሂድ። አንዳንድ ሰዎች አሁን የሚወጡትን ፊልሞች በሁለት ይከፍሏቸዋል። እነዚህ ፊልሞች አይደሉም የሚሉም አሉ፣ ናቸውም የሚሉ አሉ። ግን የኢትዮጵያ ፊልም ስንል ምንድነው አሻራው? ምንድነው ከለሩ? ምን መምሰል አለበት? ምንድነው ቅርጹ? ምንድነው ማሟላት አለበት? አንደኛ ከአንተ ተገንጥሎ የወጣ የሰውነትህ አሻራ መታየት አለበት። ኢትዮጵያዊነት እንርሳው ለጊዜው። ኢትዮጵያዊነት ኮምፕሊኬትድ የሆነ ነገር ግን ፊልም ሰሪ አንዱን ሰው አርቲስት የሚያደርገው አንድ ፊልም የሚሰራው ወይም አንድ የሚተርከው ተረት ከራሱ አለ አይደለም ተቆርሶ የወጣ የሚንከባከበው ልጅ መውለድ ማለት ነው። አንድ አርት መስራት አንድ ልጅ መውለድ ማለት ነው። ሁለት አርት መስራት ሁለት ልጅ መውለድ ማለት ነው። እና የወለድክ ስትሄድ ደግሞ የተሻለ አባት ወይም እናቱ ነህ ትሄዳለህ። ይሄ ነው አርት። ደግሞ እንደዚህ ነው የሚያድገው። አርት ዝም ብሎ እንደ ዝንጀሮ ያንዱን በመቅዳት አይደለም። ሙዚቃው ብዙ ኢትዮጵያኖች የሚከቱት ሙዚቃ ከቴሌቪዥን ሰርቀው ወይም ደግሞ መስረቃቸውን አለስ የሚሰርቅ መስረቁን የሚያውቅ ሌባ ደግሞ የተሻለ ሌባ ነው። መስረቁን የማያውቅ ደግሞ አላለም ስላላጠና ስለማያውቅ የፊልም ሂስትሪ ወይም የሙዚቃ ፊልም አጠቃቀም ስለማያውቅ መስረቁን ማያውቅም። የገረመኝ ኢትዮጵያኔ አንዳንድ ወጣቶች መስረቃቸውን ማያውቁም። እኔ እኮ እንደሱ ግርማ እኮ ነው በፍሉት የተጫወተልኝ እና እንዴት ከየት እንደመጣ ሁሉ ራሱን አይመረምርም። እኔ ሲኒማ ስሰራ የራሴን ነው የምነግርህ። ለሌላ ሰው እንትን የለኝም። እንደ ደብተራ የምደግምለት የምሰጠው ክታብ የለም እኔ በኩሌ። እኔ ግን ፊልም ስሰራ ምንድነው ማደርግ? እኔን ራሴን ሆዴን የሚቆርጡኝ ነገሮች አሉ። የአበሻ ዘፈን ምንድነው ለምሳሌ ብትሰማው አበሾች ዘፈናቸው ሆዴን ሲሉ እና ወደ እንግሊዝኛ ስለውጠው እንደውም ሰው የሚበላ ሰው ያደርገዋል። እንትኑ ቀጥታ ብትወስደው የፍቅር ዘፈን አይመስልም፣ የቡዳ ዘፈን ነው የሚመስል ሰው የሚበላ እና ለኔ በዛ ነው የምመጣው። እኔ ምንድነው ከልጅነቴ አሁን ለምሳሌ ምን ጤዛን ሳስብ ጤዛ ለምሳሌ ለኔ አንደኛ ልጅነቴ የወጣሁት የወረድኩት አቀበትና ተራራ ጤዛው ራሱ ጧት እግሬን የሚነካኝ እርጥቡ ጤዛ ሳሩ ከብቶችን ቧሲሉ ያን ሁሉ ምንድነው ግልብጡጡን ያወጣው? ያን እንደዛ ላልመለስ የምችለው ሞደውን ነገር ዶቅማ እሺ መብላት የካደኝ ምንድነው? ስለ አሜሪካ መምጣቴ ነው። አሜሪካ መምጣቴ ብቻ ሳይሆን ደግሞ ሌላ አይዲዮሎጂ ማጥናቴ ነው። ይሄ ነው ጤዛ፣ በቃ ሌላ ነገር የለውም። እና ምንድነው ሆዴን የሚቆርጠኝ ነው መሰራ እንጂ አንተን ቆረጠው በጉልበት የኔን በሽታ አንተ ላይ አልጥልም። ያበሻ ችግር ምንድነው? ፖለቲካም ስንገባ የኔን ካልደገምክ ዳዊት እገልሃለሁ እልሃለሁ። ፊልም ደግሞ ስሰራ የኔ ነው አንደኛ አንተ አይደለም እንላለን። ችግሩ ምንድነው? እዚህ ላይ ምን አለበት የኔን በሽታ ተውና ስላንተ በሽታ እስቲ ድገም አይደለም ድግምት ድገምና ራስህን አድን። ካዳንክ እንዳንተ የተቀወሰ በሽተኛ ብዙ ታገኛለህ፣ አብሮ ይድናል። የኔ እንዲህ ነው። ጤዛን የወደደ ሁሉ እኔ ጋር ያለው አንድ በሽታ ተነካክቶ ነው። አሜሪካ ሀገርም ፊልም ስሰራ ሳንኮፋ ቡሽማማ ምናምን ስሰራ እኔ ከዚህ ነው የምነሳው እና ባገኛቸው ከሰራሁት በኋላ በፊልም ነው የምንተቃቀፈው እንጂ አስቀድሜ እናንተ ፊልም ነው አልላቸው። የኢትዮጵያ ትልቅ ችግር በጠቅላላ የኛ ችግራችን ምንድነው? ኃላፊነት መውሰድ አንወድም። ካልቸራችን ላንጎጃችን ኃይለኛ ነው፣ ኮምፕሊኬትድ ነው። ለምሳሌ በአማርኛ ያደገ ሰው ከወሰድክ ለምሳሌ እንቅፋት መታኝ ነው የሚል እንጂ ድንጋዩን ሂጄ ዝም ብዬ መታሁት አይልህም። አበሻ እንቅፋት መታኝ። አሁን እንግዲህ በእንግሊዝኛ ብትለውጠው በጀርመን ብትለውጠው እንዴ እናንተ ሀገር ድንጋይ እየዞረ ነው ሰው የሚመታ ነው የሚሉ ገባ። ግን የኛ እንዲህ ናት። ኃላፊነት አንወስድም። ሰይጣን አሳስቶኝ አለ አይደለም ውቤ በረሃ ሂዶ ራሱ መርጦ ሂዶ ሴተኛ ዳሪ ቤት አድሮ ሰይጣን አሳስቶኝ ይላል። ኃላፊነት መውሰድ አንፈልግም። ፋይን። ይሄም ግን ፊልም መሰራት አለበት ኃላፊነት መውሰድ እንድንችል። ድንጋዩን ይሄ የማይሰማ ድንጋይ እድሜ ልኩን መከራ ከኢትዮጵያ ነፃ እናወጣዋለን አንድ ቀን። እኔ መጥቼ መታሁ እንጂ አንተማ መች ትነቃነቃለህ ድንጋይ ብለን ትምህርታዊ ነገር ማምጣት እንችላለን። ስለዚህ እኔ ለኢትዮጵያኖች ፊልም እንደ ፋርማሲ የምሰጠው መድኃኒት የለኝም። ማዝነው ግን አያቱ እዛው ቁጭ ብላ አያቱ ኢንትረስት ያላረገችው ፊልም ሰሪ ለኔ ፊልም ሰሪ አይደለም። እኔ አሁን ለ20 ዓመት በላይ ያዳሜን ያልሞቱ አርበኞች እየዞርኩ ቀዳለሁ።
ለኔ ይሄ ትልቅ ፐርሰናል ደስታ ነው። አባቴ ሞቷል፣ የተቻለኝን ቀጥቼዋለሁ፣ ግን ይቆጨኛል ጥበብ አለማወቅ ገና እያለ ያኔ በደም መቅዳት ሲገባኝ ያ ሁሉ ታሪክ ይዞት ስንት ላይብራሪ ነው አባቴ ጋር የተቃጠለው። ኢትዮጵያ ሲሄድ አዛውንት ሳይ እስቲ ያቁሙን ላናግሮት አንዴ ስለ ጣሊያን ጦርነት ያወሩኝ። ኧረ እኔ አልተዋጋሁም፣ ባይዋጉም የት ነበሩ? ኧረ እዛ መንደር ቁጭ ብዬ ሳልነው አይሮፕላኑ የመጣ መቅዳት እሱን ይዤ አለቀ። ለእኔ ይሄ ፈረንጆቹን የሚሰበስቡት ታሪክ የሚበልጡን በዚህ ነው። እነሱ ታሪካቸውን አያቃምሱም። አበሻ ታሪኩን ለማቃጠል ናምበር 1 ነው። ፈረንጆች ደግሞ ታሪክ መጥፎም ያሉትን ታሪክ ላይብራሪ ከተው መማሪያ ነው የሚያደርጉት። እኛ ማቃጠል ነው። እስካሁን ድረስ የመጣ መንግስት ሁሉ ማቃጠል እንጂ መስራት አይወድም። ወይም ከተሰራው ቁንጮ አይወጣም ለመቀጠል። ሁልጊዜ እኔ ነኝ ኮሎምበስ ዱ ዲስከቨርድ ኢትዮጵያ ነው አለቀ። እና ባጭሩ ምንድነው ምልህ ኢትዮጵያንስ በተለይ ወጣት ኢትዮጵያኖች ማከብራቸው ካሉ አያታቸውን ቅድመ አያታቸውን ቤት ያለውን ይሄ ግንባሩ ላይ ስንት ዓመት መኖሩን የሚያሳይ ሽበት ሁሉ ያለውን ወስደው በካሜራቸው ቢቀዱ ብዙ ሀብት ሊያስቀምጡ ይችላሉ። እስካሁን ብዙዎቹ ፊልሞች የሚሰሩት የሚያሳዝነው የትም አይሄዱም። ከአንዴ ካጫወቱን በኋላ አንቺ ደግሞ ምንድነው የት ነበርሽ? እስቲ ቢራ ጠጪ፣ ቁጭ በይ፣ መጠማዘዝ ብቻ ነው ያለ። እሱ ሲያልቅ ይሄ ሁሉ ለኔ ኩበቱ ነው ይቀራል። አፍንጫችን ስር ግን ታሪካችን አለ። የእውነት ደግሞ ስለ ፍቅርም ቢሆን የእውነት የተመራመረ ነገር ምንድነው ሰው ፍቅር ምንድነው ብሎ እንኳን መነሳት ኢምፖርታንት ነው። ግን ብዙ ፊልም ሰሪዎች ለምሳሌ ፕሮፓጋንዲስት ናቸው። አሁን ለምሳሌ ለብዙዎቹ እኔ የፖለቲካ ሰው መስላቸዋለሁ። ሲኒማዬን አላቃምስም ለራሴ እንኳን ፖለቲካ ለኔ ኩርማን ነው። ካልቸር ሃየር ነው ለኔ ሱፔሪየር ነው። በኔ ፖለቲካ የሚጨማለቅ ካልቸር የለኝም። ፕሮፓጋንዳ ግን ስለ ጋብቻም ሆነ ኢትዮጵያኖች እንትን ጉቦ ይወዳሉ በየዘልየ ፊልም ማንሳት ቀላል ነው። የጉቦን አይዲያ ግን መመራመር ሌላ ወሬ ነው። እና ስንሰራው ንፍሮ እንኳን በደም ተነፍሮ ነው ንፍሮ የሚሆነው። ብዙዎች ፊልሞች ኢትዮጵያ የሚሰሩት የሚያሳዝነው ግን መብታቸው ነው። ዘለህ ወንዝ መግባት ዋና ካልቻልክ ተብለህ አትያዝም። ደግሞ ግን ገብተህ ካልዋኘህ ትሰምጣለህ። አሁን የኢትዮጵያ ፊልም የሚባሉት ነገሮች ከተጀመሩ ያን በጣት የሚቆጠሩ እድሜ ነው ያለውና እንደው አረምንም እንኳን ለመንቀል ትንሽ እስከሚያድግም መጠበቅ ያስፈልጋል። እና ይህንን አሁን የመምከር ከወጣቶች ጋር የመገናኘቱና ልምድን የመለዋወጡን ሁኔታ እንዴት ታስበዋለህ? በእንደዚህ አይነት መንገድ ላይ እኔ በራሴ ነው የማየው። አያቴ ሲኒማ ሲሄድ ጎንደር ሲኒማ ሲሄድ የሰይጣን ቤት ተሄደ እኮ ነው ትሰቃይ ነበር። እቺ ባለ ሀገር ደግሞ አይገባትም የነ ጎበዙ የነ ጆን ዌይን ነገር አይገባትም እያልኩ ስቅባታለሁ። እና ወጣቱን ልብህ እንትን ነው አደገኛ ደንዳና አውቃለሁ ባይ ነው። ምክር ዝም ብሎ ምክር ሲመታህ ነው የምትሰማ። እኔ ደግሞ በጉልበት ስማኝ አልወድም። አልተቀጠርኩም አልቀጠርከኝም ምን ብዬ ነው የምመክርህ? አንተ ፈልገህ ስትመጣ ግን አማክርሃለሁ። እስካሁን ፈልገው የሚመጡ ሰዎች አነጋግራለሁ። ግን ብዙዎቹ ያየሁት ለምሳሌ 3 ወር እንደፈጀብኝ ድምጹን ለማቀናበር የጤዛን ስናገር እኔ በካሜራ ያድል መሰረት ሰውየው አብደዋል እንደኝ ፕሮፌሰር 3 ወር የሚፈጁ ለድምጽ አለ። ስለ ድምጽ እንግዲህ አላጠናም ማለት ነው። ይሄን ሰውዬ ለማስተማር መሞከር ታብዳለህ። እኔ እዚህ 38 ዓመት ሃዋርድ አስተምሬያለሁ። አውቃለሁ ማን ለትምህርት እንትን እንደሆነ እንደበሰለ ለትምህርት የበሰለ ማየት አውቃለሁ። እኔ ራሴም ደግሞ ስላልበሰልክ አልጠላህም፣ ግን አውቃለሁ ነበርኩ አንተ ያለህበትና ጊዜን አላጠፋም። እዚህ ሰውዬ ጋር ከዚህ ሴትዮ ጋር ጊዜን አጠፋለሁ፣ ከዚህ ሰውዬ ጋር እዚህ ሰውዬ ጊዜን አላጠፋም እያልኩ ነው የሚሄደው እንጂ እኔ አሁን ለምሳሌ አንዱ መጥቶ አንተ እኮ እንደው በፊልም በጣም እኮ ለኔ እንትና ካንተ መማር ነው የምፈልገውና መማር ፈልጋለሁ ብሎ ዲሲፕሊኑ የለውም። እኔ አሁን አድዋን ብቻዬን ነው የምቆርጠው ፓርቱን። የሁሉ ሰው አያት ታሪክ ነው እኔ ብቻ አውቀዋለሁ። ግን ለኔ የምፈልገው ስቃይ ነው የፈለግኩት ነው ሰው አልሰጠኝም።
ብዙ ኢትዮጵያኖች ፈተና አልፉም መጥተው እኔ ጋር ለመስራት። ምክንያቱም አንደኛ ከባድ ስራ ነው፣ ግን ትራንስሌት ማድረግ እንኳን እንርዳ የሚሉ አንድ ሁለት ብቅ ይላሉ ይጠፋሉ፣ ሁለት ብቅ ይላሉ ይጠፋሉ። እስካሁን መዋዥቀው ለዚህ ነው። የ20 ሰዓት በላይ የሚሆን ፊልም ነው። በቻፕተር ላወጣው ነው የምፈልግ። የአርበኞች ታሪክ ኢትዮጵያ ውስጥ አልተነገረም። ራሳቸው ሲናገሩት የበላይ ዘለቀ ሰዎች አገኘው ሳይሞቱ፣ ወደ ጎንደር አገኘው፣ ወደ አሰላ ሄድኩ አገኘው፣ ወደ አዲስ አበባ ሄድኩ፣ የመንዝ ተዋጊዎች የቡልጋ ተዋጊዎች አገኘው፣ ያስኩ ሰበሰብኩ። እዛም እሱን ጨርሻ አበሻ ቁጭልና ተራራው ላይ ጋቢውን ለብሶ አንተ እንዴት ብሎ ነው የደብረ ታቦር የሌለ እዛ ሊለኝ ነው። የት ነበርክ ነው የምለው። አንተ እኔ ብቻዬን ስሰራ የት ነበርክ? አዎ ማቀምሳቸው እዚህ ላይ ነው። ቁጭሉና ፊልም እንዴት እንደተሰራ መማር ጥሩ ነው። አይሌ ብቻህን ለፍተኛ ለመርዳታችን አዝናለህ የለም። ብቻ ቁጭልና ስትጨርስ ከዳር ይጠብቅህና እንዴ ይሄ እኮ ይጎለዋል አንተ ሙላው። ዲስካሽን ኢዝ ኦቨር። ሙላ ራስህ እኔን ምን ትጠብቃለህ? እኔ ገንዘቤን ልጆች አፍ እያወጣ የሰራሁት ፊልም ነው። የተቻለህን ውሰድ፣ ካልተቻለህ ተወው። እና እርግጥ የኢትዮጵያ ሲኒማ እንዳልከው ትኩስ ነው፣ አዲስ ነው ምናምን የሚባለው ነገር ግን ልንገርህ ትኩስነቱ አይበቃም። ትኩስ ፊልም ሰሪ ኪውባም ተሰርቷል። የኪውባ ሬቮሉሽን ያየህ እንደሆነ አልጄሪያም ተሰርቷል፣ ቪየትናምም ተሰርቷል። ሲኒማቸው በዓለም ነው የተመረቀው። የነዚህ ግን የነጋዴ ሲኒማ ሳይሆን አይቀርም። እንትን በደንብ አይቀናበርም። ያንተ ልብ ካለበት ዓለም ይወደዋል። ምክንያቱም ታሪኩ ነው በኃይል ከቴክኒኩ ታሪኩ ነው ሲኒማ ላይ። ቪየትናም፣ ኪውባ በዓለም ላይ የኪውባ ፊልሞች በየዩኒቨርሲቲው አሜሪካ ሀገር የሚታዩት ቴክኒካሊ ብዙ የሚጎላቸው ነገር አለ። ግን ያ የሰው ስሜት ባንዲት ዓላማ ባንዲት ነገር ተሰልፈው የመስራት የራሳቸው እንትን ውቃቤ ውስጡ ያለበት ፊልም ሲሰሩ ዓለም ያየዋል ቁጭ ብሎ። ችግሩ ይሄ ነው። ናይጄሪያ እና ኢትዮጵያ ብዙ ፊልሞች ይሰራሉ። ናይሊውድ ይባላል። ኢትዮጵያ ደግሞ አይቸጉድ ነው ምናምን ይሉታል አሉ ናይሊውድ ሊሉ እና ችግሩ ግን እስካሁን ብዙ የሚያዩት ሰዎች ሁሉ የሚሉት ምንድነው የመማር ስሜት ያለው ሲኒማ አይመስልም ነው የሚሉ። ለምን ማለታቸው ምንድነው? ዝም ብሎ የሚቀዳ ሲኒማ ነው። ሆሊውድ አየሁ እንደ ዝንጀሮ መቅዳት ነው እንጂ ይሄ እንትን ነው። አንዳንዶቹ እንደውም ይላሉ ታዲያ ምን ኖራለሁ እንደ ሆሊውድ አይነት ፊልም ብንሰራ ይላሉ። ችግሩ ግን የሆሊውድ ፊልም አይነት ለመስራት የ100 ዓመት ታሪክ ከሌለ አታውቀውም፣ አይገባህም። የሆሊውድ ሲኒማ የዓለምን ሕዝብ እንደሚያዞር ነው። ቴክኒካሊ፣ ፋይናንሻሊ፣ ሳይንቲፊክሊ አድቫንስድ የሆነ ሲኒማ ኢንዱስትሪ ነው። አንድ አበሻ አዲስ አበባ ቁጭ ብሎ በአንድ ዲጂታል ካሜራ ሆሊውድ ፊልም እንዴት ነው ሊሰራ የሚችለው? ስለዚህ በቅርብ የሚታሰብ አይደለም። የኢትዮጵያን ሙቪ ወደ ሆሊውድ ደጃፍ ለማምጣት በቅርብ የሚታሰብ ነገር አይደለም ነው የምትለኛል? ምንድነው ማሰቡ ራሱስ ምን ያስፈልጋል? ዝም ብለህ እምልህ ለምን ጎመን በጤና አይሆንም? በምታውቀው ለምን የሚሆነውን ሲኒማ ሆሊውድ ለምን ክራይቴሪያ ይሆናል? በሌለህ ሀብት አንድ ሰው እንዴት ነው እንደ አሜሪካ ልሁን የሚል? አሜሪካ እኮ ባለው ሪሶርስ የሚሰራው አንድ ነገር ነው። ግን እንደ አሜሪካ ልሁን አይደለም። ለምሳሌ በዓለም ላይ የሚሸለሙ ፊልሞች እንደ አሜሪካ ስለሆኑ አይደለም፣ የራሳቸው ውቃቤ ስላለባቸው ነው። ስለዚህ የኢትዮጵያ ፊልም መቼ ነው ራሱን ችሎ የራሱን ቃና የራሱን ውቃቤ አለ አይደለም ይሄ ነው ብሎ የሚቀርበው ነው የሚባለው? እስካሁን የኔም ሁላችንም አልጀመርንም ነው የምልህ። እየተሞከረ አለ። ከዛም ላይ አልፈ ተርፈ ግን ወጣቱ የሚያደርጋቸው ወይም አንዳንድ ያየኋቸው ፊልሞች ላይ ሳይ ምንድነው የመማርና የማደግ መማር እኮ ስትጠይቅ ነው። ፊልምህ ላይ አብሶሉትሊ አውቃለሁ ካልክ እኮ ለትምህርት ምቹ አይደለህም ነው የምለው። አለቀ፣ ዝግ ነው። አውቃለሁ ካልክ በኋላ አለቀ እኮ ነገር አሉ። አሁን ዩ ስትሪት ልወስድ 9 ስትሪት አበሾች አሉ የሚገናኙ። በአንዳንድ ጥያቄ ላይ ስለ ኦባማ ከኦባማ ይበልጥ የሚያውቀውን ኢትዮጵያዊ ልትለውጠው አትችልም። አለቀ። እና መማር ምንድነው? ራስህም ይመስለኛል እያልክ ስትሄድ እንዲህ ይመስለኛል ስትል መማር ክፍል አለ፣ ሩም አለ፣ ስፔስ አለ ማለት ነው።
ሺካጎ በነበርክበት ጊዜ መጀመሪያ ቲያትር ለመማር ነበር እቅድ አይደለም? እንዴት ነው ወደ ሙቪው ግልብጥ ብለህ ወደዚህ ሀሳብ ያስቀየረ ምንድን ነበረ? መጣሁና ሺካጎ ቲያትር ለማጥናት ሳስብ ለካ ቲያትሩ ሁሉ ስለ ነጮች ነው እና ጥቁሩን ሕዝብ ዝም ብለው ወንበር ጠረጴዛ እና የመዝናኛ አንድ ነገር እንጂ ጤነኛ ስራ አይሰጡም እና ግራ ገባኝ። ጥቁር የሚለውን ነገር አሜሪካ የነጭ ሀገር ምናምን የአፍሪካን ሕዝብ ሳላቅ ነው የመጣሁት። ብዙ አልተማርኩም እና ተደናበርኩ። እዛ ሺካጎ ደህና እየተማርኩ ነበር። ጎንደር ደግሞ በዚህ ላይ ደግሞ ሊያስተምሩ የሚፈልጉት አባቴ ኦልሬዲ ያስተማረኝ። ለካ አባቴ ቲያትር እንትን እያለ እያዘጋጀ እስከ መቀሌ እስከ አስመራ ይሄን ቲያትር እናሳይ ነበር ከጎንደር እና አባቴ ለካ ያለው ጨረቃ ነው እና ሳየው አባቴ ንቄ የመጣሁ ሰውዬ አባቴ አላለ ስመጣ እዚህ አሜሪካ ሀገር ሁሉ የምንማረው ሁሉ አባቴ ቲያትር ሌላ ለኔም ስሜት የሚሰጠኝ ሁለተኛ በጣም ራሱን የቻለ ዜማ ያለው ምን ያለው ሳይ ግራ ተጋባሁና አንዳንዶች ደግሞ የጥቁሩ የአሜሪካን የጥቁር ትግል ሺካጎ ልክ ስደርስ ነው የተፋፋመው እና እኔ ራሴ ነጮችም አልቀበልኝ ብለው እኔ ደግሞ ምልህ ኢትዮጵያ አታዘጋጅህም ለሬሲዝም የተዘጋጀ ሰው አይደለም መጣሁና ግራ ሲገባኝ ጥቁሩ የአፍሪካን አሜሪካን ትግሉ አቀፈኝ እና ጥቁረቴንም አየሁ ለመጀመሪያ ጊዜ ለካ እኔ የአፍሪካ ዘር ነኝ ለካ እና ኢትዮጵያ የሚለው የማያድነኝ ሆኖ አየሁት እና የአፍሪካን አሜሪካን ኮሚኒቲው ጋር መዛመድ ጀመርኩና ምልህ ደግሞ እኔ አንደኛ በስኮላርሺፕ አልመጣሁም አትክልት የእጅ ስራዎች እየሰራሁ በሳመር እየተቀጠርኩ በየቦታው ራቅ ያለ ቦታ ሁሉ እየሄድኩ ስሰራ ነጮች አልተስማሙኝም እና ከዛ ወደ ሎስ አንጀለስ ሄድኩና እንደገና መጀመር አለብኝ ይሄን ሁሉ ነገር እንደገና መጀመር አለብኝ ብዬ ዩሲኤልኤ ስገባ የቲያትር ማጥናቱ ከኢትዮጵያ መጥቼ ቲያትር ማጥናቱ ራሱ ልክ እንዳልሆነ ተገነዘብኩት። ምክንያቱም የመጣሁት ቲያትር ከተጀመረበት ዓለም ነው። ኢትዮጵያ ኢትዮጵያ ናይል በጠቅላላ ይሄ የናይል ሲቪሊዜሽን ቲያትር የሚባለውን አይዲያ ይሄ የድሮውን በሳን ጎድ ምን በሚባልበት ጊዜ ነበረ ከዛ የሚመጣ ነው እና ታዲያ የኢትዮጵያ ቲያትር እድሜው 100 ዓመት ነው የሚሉት ትክክለኛ ኢንፎርሜሽን የላቸውም ማለት ነው? የላቸውም። ኢትዮጵያ መጀመሪያ ስለ ኢትዮጵያ ብዙ አውቁም ማለት ነው። ኢትዮጵያ at one point ኢትዮጵያ የአፍሪካ ኮንቲኔንት ግሪኮች ኢትዮጵያ ይሉት ነበር። አትላንቲክ ኦሽን ኢትዮጵያን ኦሽን ነበረ። ግን ሳይዝ አድርጎ እንዲያውም ሊቢያ ላይ ፕሬዘንት ዴይ ሊቢያ ኢትዮጵያ የሚባለው ኮንሰፕት ሰርቫይቭ ያደረገው ከዛ እየወረደ ነው የመጣው እና የናይል ሲቪሊዜሽን ሱዳን፣ ኢትዮጵያ፣ ሩዋንዳ፣ ብሩንዲ፣ ኬንያ ራሱ ኪነት ማለት ነው። የናይል ሲቪሊዜሽን በኪነት የተቃኙት ከኬንያ ነበር የሚመጡት እና አናቅም ታሪካችን አፍሪካዊ ሲባል መጀመሪያ እኛ አትሊስት አለን ግን ምን ጀምረው አንዳንዴ በግዕዝ ከተጻፉት ነው ምን ጀምር እንጂ ከዛ በፊት ድንጋይ ላይ ሁሉ ተፈልጠው የተቀመጡልን ምስጢሮች አናውቅም። ስለዚህ ቲያትር የሚባለው ጋሽ ጸጋዬ ገብረመድኅን ራሱ ነካክቶታል፣ ብዙ ራይቲንግ አለው ስለዚህ እና ይሄ በእምነት የተመሰረተ ስፒሪቹዋል ቲያትር የተጀመረው ሳን ጎድ ወይም ዛፍ ወይም በሚመለክበት ጊዜ ዳንስና የሰው ሙቭመንቶች ነበሩ። አሁን ግብጽ ብትሄድ ላክሱር ግብጽ ብትሄድ ስትራክቸሩ ሁሉ የነዚህ ዳንሶችና ጸሎቶች ሰርቫይቭ ያደረገ ነው። ኢትዮጵያ እስከዛ ሁሉ ድረስ ስትል ኢትዮጵያ ስትል አፍሪካ ካልክ ነው። እኛም ብቻ ካልክ ግን ዜሮ ነው መነጸሩ። ግን ሱዳን ግብጽ ላይ ሁሉ ሰርቫይቭ ያደረገው የቲያትሮች ስነ ስርዓት ነው። የሃይማኖት ቲያትር ነው። ያኔ ፈረንጆችም እንዳነ የጀመሩ ቲያትር ሲጀምሩ ኤሊዛቤትን ቲያትር ከመጀመሩ በፊት የሃይማኖት ቲያትር ነው እነ ሼክስፒር ሁሉ ሳይመጡ እና ለኔ ከዛ ሀጉር መጥቼ እንዲያውም አንዲት ጥቁር አሜሪካዊ ካሪቢያዊ ነች። እንዴት ነው አንተ ከኢትዮጵያ አሜሪካ ሀገር ነጭ ሀገር መጥተህ ቲያትር ልትማር የምትሞክር?
ቲያትር አንተ ሀገር አይደለም የተፈጠረ ብላኝ ደንግጫለሁ። ያውም ደግሞ ቤት ጠራጊ ናት ሴትዮዋ፣ ሺካጎ የጋርቪ ፎሎወር ነበረች። እና እንደው አንድ ቀን ኮምፕሌንስ አረግ እንደው ስላቀሳየችና ለመሆኑ አንተ ነጭ ሀገር ቲያትር ለማጥራት ምን ስታረግ መጣህ አለችኝ። በኋላ አብራት የነበረች እብድ ናት ተዋት አለችኝ። ሳነብ በኋላ የጋርቪ ፎሎወርስ ኢትዮጵያ የተመሰረተበት የዓለም ነገር የሚያውቁ ናቸው። እኔ ስመጣ እንግዲህ ሽወዝ አራውንድ የጋርቪ ፎሎወርስ ፊላደልፊያም ኒውዮርክም ነበሩ። ያኔ መታችኝ፣ እንደ መብረቅ መታኝ። አባቴ ሁሉ የጸሐፊ ልጅ አባቴ ቲያትር የሚጽፍ እኔ ጎንደር እያለሁ ከአባቴ በለመድኩት ገጸ ባህሪ ቲያትር ትሬት አይዘጋም ነበር እኔ ቲያትር ሳልሰራ ጎንደር። እና አሁን እንዴት ነው እዚህ ፈረንጅ ሀገር ብዬ የሚለው አመጣኝና ኋላ እንግዲያስ ያለኝ ምርጫ ሲኒማ ብቻ ነው አልኩና ያውም ሲኒማ በድንገት ሄጄ ፊልም የሚያጠኑት ሰፈር ሄጄ እንዲሳ ሲኒማ ገባለሁ ብዬ ገባ። አንዱ አፍሪካን አሜሪካዊ ጓደኛዬ ላሪ ክላርክ ይባላል። እንካየው መጀመሪያ የሚያስፈልግህ ይሄ ነው ለመስራት ብሎ ዝም ብሎ ኢንካሬጅ አደረገኝ። አክሲደንታሊ ነው ሲኒማ የገባሁት እና ምን መሰለህ ፓርት ኦፍ የኔ መንፈሴ ሁሉ በዚህ ነው የተጠረበው። እኔ ብዙ ሰው ምንድነው አውቁም የመጣሁበትን አውቁም። መጀመሪያ ስመጣ ኮንፊውዝድ ሆንኩ። ኢትዮጵያዊ ቀርቶ አፍሪካን ላቅ ኢትዮጵያን በደንብ የማላቅ በዚህ ላይ የታሪክ ተራኪ ልጅ አብሬ አባቴ ጋር ቲያትር የሰራሁ ስለ አፄ ዮሐንስ ስለ ራስ አሉላ ስለ ማይጨው ጦርነት አባቴ ጎንደሬ በጋሻው የጻፈ ስለ ቴዎድሮስ የጻፈ አያቴ አፄ ቴዎድሮስ ቤተ መንግስት ወጣት ጸሐፊ የነበሩ መርጌታ ታፈረ። ከዛ ሁሉ መጥቼ የዞረብኝ ሰው አሜሪካ ሀገር ስመጣ ያ ግን አያቴም ጎበዝ ናት። አያቴ ነበረች ለምሳሌ በልጅነቴ ምድጃው ተጠግተን ቁጭ ብለን የምትነግረኝ ተረት ስለ ልጅ ኢያሱ። እሷ የልጅ ኢያሱ ፎሎወር ነበረች። እና አሁን ያንን እየናፈቀኝ ሲሄድ ራሴን ወደ ራሴ እየጎተተኝ ሄዶ እዛ የመጣው ሰው ስለሆንኩ ነው። ብዙ ሰው የኔ አይገባውም። አሜሪካ የሆነ ይላሉ፣ አንዴ ጥቁር አሜሪካ የሆነ አንዴ እንዲህ ይላሉ። አመጣጤ ግን ይሄ ነው። እኔ መጥቼ አሁን ደግሞ ከሌላው ሰው ሁሉ ይበልጥ ኢትዮጵያዊ ነኝ ማለት አለ። ራሴን አውቃለሁ። አሁን ማወቅ ብቻ ሳይሆን አሁንም ደግሞ ይውታል። ይሄ በሙሉ ማጠናው ያ በሙሉ የአፍሪካ ሴክሽን ነው። ይሄ በሙሉ የኢትዮጵያ ሴክሽን ነው። ማጥናት አላቆምም። አሁን አንዴ ገብተህበታል። እኔ ጊዜን መጠጥ ቤት አይደለም ማጠፋው። ጊዜን ደንክሬ ያለሁ ማደናገጥ የለብኝም። ወጥቶልኛል ዛሩ ደንክሬ፣ ጎንደርም ወጥቶልኛል፣ ጅማም ደንክሬ ያለሁ፣ አጋሮ ሳይቀር ደንክሬ ያለሁ፣ አዲስ አበባ ደንክሬ ያለሁ። አሜሪካ ሀገር ግን የመደንከር ጊዜ አልነበረኝ። ምክንያቱም አሜሪካ ሀገር የትግል ጊዜ ሆነ። አንዳንዱ ራሴን ለማወቅ ለማግኘት፣ ሌላው ደግሞ ከኢትዮጵያ ተማሪዎች ጋራ አንድ አይነት ህይወቴን አንድ አይነት ሚኒንግ መስጠት መፈለግ ከዛ ጋር የተያያዘ ነው። በጣም አሪፍ ነው። እስኪ እንደው አንድ ፊልም ውጤት ለአንድ ሀገር የሚያመጣውን በበጎ ለውጥ ደግሞ መጥፎ ደግሞ የሚያመጣውን ነገር ነገር እንደውም አንዳንዴ ቃል በቃል አንተ ሲኒማስ ላይክ እንደ ዌፕን ነው የምትለው። እስኪ ንገረኝ ይሄን ነገር። መጀመሪያው ሰከንድ ወርልድ ወር ለምሳሌ ጀምሮ ዓለም በሙሉ የአሜሪካን ኤምፓየር ስር ነው። እንግዲህ አንዱ በመሳሪያ ነው፣ በጠመንጃ በሮኬት በኔፓል በለው፣ ሌላው በሲኒማ ነው። አሜሪካኖች ዓለምን አሁን ኢትዮጵያ ለምሳሌ አድዋ ጦርነትን ጣሊያኖችን አሸንፈናል። አሜሪካኖች ቢሰሩት ጣሊያን ሲያሸንፍ ያሳዩሃል። አለቀ። ቪየትናም እንደሱ አደረጉ። ቪየትናም ተሸንፈው ወጡ። ግን ስለ ቪየትናም እስቲ አንድ ፊልም ስጠኝ አሜሪካኖች የሰሩት ሲሸነፉ። ይሄ እኮ ነው ሰው የማይገባው ይሄ ነው። ግን አሜሪካኖች በካልቸራቸው ሲነሳ ግሪዲ ናቸው። ቀልድ አያውቁም። ንካባቸው ቀለጥክ። አሁን አንዱን እንግዲህ ዲሞክራሲ ፕሬስ ሚሉ ናቸው። አንዱን እንግሊዝ ከሀገር ለማስወጣት ያለው ፔቲሽን ላወራህ አልችልም። ጋዜጠኛ አሜሪካ ይሄ ነው። ሲስማሙ ብቻ የነሱ ሙዚቃ ስትዘምቅ የነሱን ዜማ ስታዜም ምን ስትል ነው እንጂ እንደዚህ እና ሲኒማ ፓወርፉል ነው። አንደኛ ኮሎናይዝ ለማድረግ አንዱን ራሱን እንዲረሳ ለማድረግ የራሱን ታሪክ ገልብጠህ የራስን ለመክተት የምትችልበት ፓወርፉል ዌፐን ሲኒማ ነው። ምክንያቱም ቀጥታ ኮንሽስነስ ውስጥ ነው የሚገባው።
ጋርድ የለህም። ቀጥታ ሂዶ ብሬን ውስጥ ገብቶ እንደ ሪያሊቲ ይወጣል። ኢትዮጵያኖች አሁን ለምሳሌ የሲኒማ ካሽ ክሮፕ ናቸው። ከአዲስ አበባ በተለይ የሚመጡት ገርልፍሬንድ አስተሳሰባቸው፣ ምኞታቸው ዲዛየር ሲያደርጉ ምን አይነት ናት ቆንጆ ሲሉ መሳሳም። አሁን ለምሳሌ መሳሳም የሰው አፍ ውስጥ ገብቶ መሳሳም አሜሪካኖች ያመጡት ስጦታ ነው። የሰው እንትን ይሄ ልጋግ ውስጥ ገብቶ መሳሳም ሴክሹዋል ያደረጉት አሜሪካኖች ናቸው። ብዙ ዓለም ላይ የሚካሄድበት ኤሪያ አይደለም። ይሄን ኮንደም ማድረጊያ አይደለም። አሜሪካ ሲኒማ የሰራውን ሀብት ለማሳየት ያህል ነው። አለባበሳችን ለውጠዋል፣ አካሄዳችን ለውጠዋል። ስታየኝ እኔ ነው አሜሪካኖች have done a good job። አሁን እኔ ሳድግ አዲስ አበባ ጅማ የፒስኮር ትራፊ ልብስ የሌለው የሰለጠነ አልነበረም። ገርልፍሬንድ እንኳን ለማግኘት የአሜሪካ ጂንስ ፈልገህ ብሉ ጂንስ መልበስ አለብህ። አሜሪካኖች ደግሞ አወቁት። ስጦታ ሁሉ ይሰጡን ነበረ። ብሉ ጂንስ ለእኔ ከአሜሪካ አስመጥተው ሰጥተውኛል። ለምኜ እኔ ቀረሁ ብዬ እና ምንድነው ብሉ ጂንስ ኦል ኦፍ ሳደን አንድ ሰው የሚያስመኝህ ሲኒማው ለብሰውት ስታይ። እኔ ጎንደር ነው የጀመረኝ። ጎንደር አሁን ፎቶ አንዳንድ ባሳይህ ልክ የጀመሩኝ ይሄ ዛሩ የአሜሪካናይዜሽን ዛሬ ጀመረኝ ጎንደር ሲኒማው ጋር ነው። ሲኒማ ፓወርፉል ነው። በገዛ ህይወት ያየሁት ነው ናው። ከዛ ደግሞ አትራክሽን ምንድነው ስትል ለምሳሌ አትራክቲቭ ሴት ምን አይነት ናት ዲዛየርድ መሆን ያለባት ስትል ሲኒማ ነው የሚሰጥህ ለውጦት ያንተን። ድሮ ለምሳሌ እንትኗ ይሄ ቁርጭምጭምቷ አጠገብ ሎሚ ይመስላል ይባላል። የቁንጅና ቢዩቲ ፋሽን ይሄ ቢዩቲ ኮንቴስት በአፄ ቴዎድሮስም ጊዜ ነበር። አባቴ ጽፎታል። አዎ ዳሌ ምናምን የሚሉት ነገር አለ። ያ ሁሉ ጠፍቷል እና የአሜሪካዊ ሆኗል። አሁን አዲስ አበባ ብትሄድ ቢዩቲ ፓጀንት በሙሉ አሜሪካዊ ነው። ቆዳው ነው የሚለየው። እና ምንድነው ሲኒማ ፓወር ነው ይሄ ኖርማል የሚያደርገው። what's wrong with it ይላል ኢትዮጵያዊ። yes nothing wrong with it ግን የአሜሪካ ኤምፓየር ነው። ሰከንድ ወርልድ ዋር በኋላ አፄ ኃይለ ሥላሴ ከእንግሊዞች እየሸሹ ሞልቶ ላይ ሄደው ለሮዝቬልት እጃቸውን ሲሰጡ የአሜሪካ ግሎብ ውስጥ ገባነኛ። ትምህርት ቤታችን በሙሉ ተያዘ። እነ ኬኔዲ ሁሉ ጦር ሰራዊት ላኩ። እኛ ሁሉ ተምረን ወጣን። ማርክሲስት እንኳን ስናስብ አሜሪካዊ ሆነን ነበር የምናስበው ገጸ ባህሪያችን። ምክንያቱም የአሜሪካዊ አውትላንዲሽ ጠባይ አብሮ የተያዘ አድርገን ነው። ስኪዞፍሬኒክ ነው ነገሩ፣ በጣም አብሮ አይሄድም። ግን ኢትዮጵያኖች ማኒፌስት ያደረግነው የአሜሪካ ፋሽን፣ የእንግሊዝ የእንትን የማርክዝም አይዲያ ሲፈነዳ ደግሞ መገዳደል ላይ ሲያደርስ ካውቦይ ይሆናል። የካውቦይ ሲኒማ አሁንም ኮንግረስ ላይ ዲስካሽኑ የሰው መግደል ቀላል አድርጎ የሚያሳየው ሲኒማና ቪዲዮ ጌም ነው የሚሉት እውነት ነው። እኛ በልጅነታችን ጎንደር ካውቦይን እንዲያን እንጫወት ነበር። ቤት መጣ ጓደኞቼ እኔ ካውቦይ ሁሌ በቦክስ በምናምን ካውቦይ ሆናለሁ። በጉልበት ቆብ ሰርቼ ሰሌን ቆብ ምናምን አሳያለሁ በፎቶ። ጓደኞቼ ኢንዲያን ሲሆኑ ያለቅሳሉ። ለምን ኢንዲያን ሆናለሁ ብለው ተቀብተን ምን ብለን እንዲህ ብለን ትግሬ መጮሃ ተራራ ወጥተን ፒው 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 እንባባላለን። ሲኒማ እንግዲህ እኛ መጣ ነው ልክ የጣሊያን ጦርነት በኋላ ነው። የኢትዮጵያ አርበኞች ዜሮ ከናባቴ ያረጉት ጀብዶ አሁን ሳየው የሰሩት ታሪክ ዓለም ገና ምልህ ሲያንበለብለው የሚኖር ማዕት ታሪክ ሰርተው ትተዋል የማይጠፋ ያን አናቅም። እና የኛ ጀነሬሽን የአሜሪካ ካልቸር መከተል ተጀመረ። እንግሊዝኛ ራሱ ለምን ነው እንግሊዝኛ ንጉስ የሆነው ኢትዮጵያ? ኦሮምኛ የሚያውቅ ህዝብ፣ ትግርኛ የሚያውቅ ህዝብ፣ አማርኛ የሚያውቅ ህዝብ በእንግሊዝኛ ለምን ነው ጉራ የሚነፋው? ያን ሰውዬ ስልጣኔ የሚመዘነው ቃቢት እንግሊዝኛው ሰንተረተረው ይላል። ይሄ እንግዲህ ሰልጥኗል ነው በቃ አለቀ። እና ደግሞ ተምረው የመጡት ወዳው ደግሞ ፖፖፖ ይሉታል እዛ ሀገሬው ህዝብ አጠገብ። ይሄማ ፈረንጅ ነው አለ መጣ ይሰገድልሃል። ኢትዮጵያኖች ራሳቸው በዚህ ታንጸው የመጡት የፈረንጅ መስገድ ለፈረንጅ መስገድ አስተምረውናል። አሜሪካን አሁን ፒስ ኮርስ ሲመጡ እቃቸውን እንኳን ዘለን በጉልበት ካልተሸከምን ስንላቸው ይደነግጡ ነበር። ኢትዮጵያዊ ኩሩም ይባል በስንት መጽሐፍ ላይ the hidden empire ምንባል ነው። ሳደንሊ የአሜሪካ ካልቸር ከያዘን በኋላ
ነጭ አምላክ ሆነ። የድሮ ኢትዮጵያ አንተ ተሸከመህ አንተ አጠበድል የሚለው ቀረና እኛ በጉልበት ከአውቶቡስ ሲወርዱ ቦርሳቸው እነሱ ምን ሰርቅ መስሎ እኛ ልንሸከም በነፃ ግዴላችሁም። ጅማ ብትል፣ ጎንደር ብትል፣ አዲስ አበባ ብትል የአሜሪካን ባሪያዎች ሆነኛ በፍላጎት ጠበንጃ ሳይደቀንብን እንደ ጋና ወይም ናይጄሪያ ኮሎኒያሊዝም ጠበንጃ ሳያመጣ አሜሪካን ካልቸር በሲኒማ ያዘን። ሌላው ግን ደግሞ ሲኒማ ራሱ ደግሞ መድኃኒትነት አለው። አንድ ሰው እንደ መድኃኒት ሊያሽርህ ይችላል። የያዝህንን ይሄ ዛር የአሜሪካን ኤምፓየር ዛር ምትመልሰው ደግሞ በሲኒማ ላይ አያትህን ስታነግሳት ነው። ሂማኒቲዋን ውቃቢዋን በደንብ በሲኒማ ስታቀርብ አባትህን፣ እናትህን፣ ውስጥህን የሚመግንህን ስታመጣው የሚያሽርህ መድኃኒት ደግሞ በአንድ ጊዜ ሳይሆን በተደጋጋሚ ብዙም የጅማ ልጅ ሲሰራ፣ የትግራይ ልጁ ሲሰራ ፊልም፣ ከወሎ አንድ ፊልም ስለ አያቱ ሲሰራ የኔ አያት የሱ አያት የሳ ቅድመ አያት ምናምን እኔ እኮ የተወለድኩ የኔ አባት አርበኝነት ሄዶ እንዲህ አብቹ ይሄ ጎሪላ ወርፌር እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ? አሞራው ውብነህ ስሙን እስቲ ተመልከት። አሞራው ውብነህ ጣሊያን ሲሰማ ስማቸውም ፈስ ብቻ ነው የሚፈሳ ይሉሃል የሚፎክሩት ሲናገሩ። ምን ነው ምን ነካን? እና ይሄ እኔ ለሌላ ሰው ይሁን አይደለም ግን ኃይሌ እንዴት ነፍሱን ዘራ ብትለኝ ከዚህ ጋር በመገናኘቴ እኔ የኢትዮጵያውያን አርበኞች የቡልጋ አርበኞች ኃይለማርያም ማሞ፣ ገረሱ ዱኬን እንዳያት አድርጌ ነው ማይኔ። አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ አሁን ሳየው በቀለ ወያ ደጃማች አዳነ በዚህ ብትሄድ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለእኔ ይሄ ኩራቴ ነው። ግን አዲስ አበባ ካሜራ ይዞ ፊልም መስሎት የሚመጻደቅብኝ ወጣት ካሜራውን አንዳንዴ ወደ እነዚህ ሽማግሌዎች አልፏቸው ተራምዷቸው ወደሚሄዳቸው ጥሏቸው ከሚሄዳቸው ሰዎች አንዳንዴ ካሜራውን ቢደቅን ሁላችንም ኮንትሪቢዩሽናችን ማት ይሆናል። ይሄን ያህል ፉቴጅ አሁን አንተ እንደምታነሳው በኔ ላይ ሲጠፋ ተመልከት። ይሄን ያህል ፉቴጅ አዲስ አበባ ያለው ደግሞ ያንተን ያህል የባሰ የአንድ ናይት ክለብ ታሪክ ያውም እዚህ ድረስ የማይባል ታሪክ ጊዜ ማት ሲያጠፋ ገንዘብ ሲያጠፋ ከጎረቤት ሆምለስ ሆኖ የኢትዮጵያ ቡልጋ ላይ የተዋጉ አርበኛ በ101 ዓመታቸው በ106 ዓመታቸው የሚቀበለኝ ታሪክ የሚቀበለኝ ልጅ አጣሁ። አይንቺ ኢትዮጵያ ልጅ ታሳጭኝ እያሉ ጎጃም ሲሄድ እያለቀሱ ነው። በህልም ያየሁ ቀይ ልጅ ሊመጣ ነበር። እንካ ታሪኬን ተረከብ ለልጆቻችሁ ስጡ። ይሄን አልቀበልም ቀማህ እባላለሁ። ይሄን ያህል ማህደር ይዘው ታሪካችን አይጥፋ። ምክንያቱም ተዋሽቷል። ስለ በላይ ዘለቀ ውሸት መዓት ነበረ። ንጉሳዊ ስነ ስርዓት ስላልተስማማ ታሪኩ ደጃች ባልቻ ታሪካቸው የተበላሸ ያደረገው ጊዜ በሚለወጥበት ጊዜ ወጣቱ አሜሪካን ያህል እንደ አሜሪካ ካልሆንኩ ይላል። እንደ አሜሪካ ሲተኩስ የሰለጠነ ይመስለዋል። ይህን አይነት ሁኔታ ላይ እኔ የምልህ በጉልበት ኢትዮጵያ ሄጃን መተህ ለምን አላስተምርም አላችሁ። ኢትዮጵያ የገቡ ማዕት አስተማሪ እያሉ እንደነሱ ልደቁሱኝ ነው እኔን ደግሞ ምጠሩኝ ነው የምላቸው አሉ። ኢትዮጵያኖች ኢትዮጵያ ውስጥ ከኔ የተሻሉ ሊያስተምሩ የሚችሉ እንደውም እምልህ ልብ የገዙ አስተዋይ ሰዎች አሉ። ኢትዮጵያ ተንቀው በየመጠጥ ቤቱ የወደቁ እነሱን ደቁሰው ደግሞ እኔ ናና አንተ ናና ደግሞ አንተን ደግሞ ይዘው ሊሉ እኮ ነው። እና ግን አንተ ላልከው ጥያቄ ሲኒማ መድኃኒትም ነው። ሲኒማ ብቻ አይደለም፣ ቲያትር፣ ዘፈን በደንብ ይሄ ክሽንክሾ አይደለም። በደንብ ሰውን ማንነቱን የሚጠይቅ ዜማ መጻፍና ኤክሶርሳይዝ እንለዋለን። ይሄ ውቃቤን ጠበል መረጨት በጠበል ታወጣው የለም ሰይጣን ያዘህን ይሄ ጤዛ ላይ ለአንበርብር እንደሞከሩት ሰንቆ ያዘህንን ቆሌ ለማውጣት
ያው ራሱም መድኃኒቱ ካልቸር ነው። በካልቸር ራሳችን ማደስ እንችላለን። በአንድ ጊዜ ሳይሆን በተደጋጋሚ በየቦታው በየሪጅኑ ጎንደር የመጣ ልጅ ኃይሌ ገሪማ ብቻ ሳይሆን የጎጃም ልጅ፣ የጅማ ልጅ፣ ወለጋ ልጅ ሁሉ የሚቻለውን በየአቅሙ አለዛ ቁጭ ብሎ ደግሞ እኔ ደግሞ ለማልወደው ኦሮሞ ለምን አንተ ወደ ኦሮሞ ሁልጊዜ ወደ ጎንደር ወንድሜ ራስህ ስራ። አሁን ደግሞ ሰርቼ ደግሞ ባሳይ ኢምፔሪያሊስት ትለኛለህ፣ አማራ ሾቪኒስት ትለኛለህ። ስለዚህ ያንተን ስራ እኔም የራሴን እሰራለሁ። ሁላችን እየሰራ እኔ የምሰራው ደግሞ ካፌ እያወጣሁ ከልጆች አፍ እያወጣሁ አንተም እንደሱ ስታደርግ እንገናኛለን። እንደኔ ስትሞክር ነው የምለው። እስኪ ደግሞ አሁን ጤዛን ወደ ጤዛ ሙቪ እንግባ። እሺ ቢያንስ 4 ጊዜ አይቼዋለሁ። የተደከመበት ስራ እንደሆነ ያስታውቃል። ስለ እውነት ለመናገር ትልቁ መሰናክል ምን ነበር? ጤዛን ስትሰራ መሰናክል ገንዘብ ብዙ ዓመት የፈጀብኝ ገንዘቡን በየቦታው ማምጣት እና ዩሮፕ በተለይ ብዙ ጊዜ መሄድ እዛ ነው ገንዘቡን የማገኘው። በአፍሪካ ሀገሮች ሞከርኩ፣ ሳውት አፍሪካን ሞከርኩ ልጨምር እና ገንዘብ ለእኔ መተኮሱ ምክንያቱም አየህ እኔ ስማር አሁን አለ አይተህ እንደሆነ ቦስተን የሚመጣል ይሄ ኤልኤ ሪቤሊየን የሚባል የሎስ አንጀለስ አንድ ግሩፕ ነበርነ አፍሪካን አሜሪካንስ፣ አፍሪካንስ፣ ካሪቢያንስ፣ ላቲን አሜሪካንስ አንድ ላይ ሆነን አንድ አይነት ሲኒማ ሙቭመንት የጀመርን አሁን ነው። ነጮችም ዩሲኤልኤም አሁን እየዞረ የኛ ተማሪዎች ይለናል፣ ያኔ አሰቃይተውናል። እና አሁን እዛም ላይ ብትሄድ ለኛ አንዱ ምን ነበረ ሲኒማ መስራት ሳይሆን ብቻ ሲኒማችን ላይ ውቃቢያችን ማስተጋባት የሚል ትግል ነበረ። ሆሊውድን ኢሚቴት ማድረግ ሳይሆን ውቃቢያችን ማስተጋባት የሚል ትግል ነበረ እና ያረግነው አንዳንድ ፍሬ አፍርቷል። የኔ ፊልሞች ከዚህ ነው የሚመጡት። ስለዚህ ያ አንዱ የተማርኩት በኃይል ደግሞ ፊልም ጥበቡ ኢምፐርፌክት ፊልም ሰሪ ነኝ ብዬ መጀመሪያ የምናገር እኔ ነኝ። ግን ሲኒማ ላይ አንደበትህን በደንብ ብቅ እንዲል ለማድረግ ከሞከርክ ኢምፐርፌክት ነው የሚሆነው አውቶማቲካሊ። ኢሚቴት ስታደርግ ግን አይሆንም። እና ምን ምለዋለኝ ኢኖቬሽን እና ኢሚቴሽን። ኢሚቴት የሚያደርጉ ሰዎች ብዙ ችግር የለባቸው ድምፁንም ለመስራት ፊልሙንም ናው። ሌላ ጥበብ ደግሞ የተማርነው ፕሮዲዩሲንግ ነው። ሁላችንም የታወቅነን በዚህ በትንሽ ገንዘብ ኃይለኛ ስራ ልንሰራ እንደምንችል የተማርነው በፕራክቲስ። አሁን የኔ ጋር የሚሰሩት ፈረንጆች በሙሉ እኔ ነኝ ፕሮዲውሰሩ። ገንዘቡንም ቢረዱኝ ቢያመጡ እኔ ነኝ ፔስ ማረገው፣ ፊልሙን እንዲያልቅ ማረገው። ብዙዎች አሁን ለምሳሌ ጤዛን ስሰራ ፈረንጁ ፕሮዲውሰር አንድ ማታ መጥቶ ነው የተመለሰ ከጀርመን። ያምንብኛል፣ እኔ አውቃለሁ ማረገውን፣ ጥሎኝ ነው የመጣ። ስለዚህ 8 ወር ውስጥ ነው 8 ወር አይደለም 8 ሳምንት ኢትዮጵያ ገብቼ ጤዛን ስሰራ እኔ አውቃለሁ እንዴት እንደሚሄድ የት መድረስ እንዳለብን። ያው ብዙ ችግር መጥቶብኛል። የመንግስት አንዳንድ ነገሮች ነበሩ፣ የመንግስት ተንኮል ይሁን የሌላ አታውቀውም፣ ብዙ ነገሮች ነበሩ። እሱን ሁሉ ኦቨርካም አድርገን ምልህ ፊልሙን ጨረስን፣ ተኩሰን 6 ቀን ጀርመን ተኮስኩኝ። ይሄ ማይደረግ የሌላ ፊልም ሰሪዎች ሊያወሩት የማይችሉ ነው። ይሄን አይነት ያውም ብዙዎቹ ፊልሙን አይተው እንዴት በ8 ሳምንት እንዲህ አይነት ሲኒማቶግራፊ ተኮሳችሁ ይሉናል። ካሜራማኑም ጎበዝ ነበረ። ላይቲንግ ከሳውት አፍሪካ ጋፈሩ፣ ድምፅ ከኢትዮጵያ ግን ሎስ አንጀለስ እንትን ይሄ ድምፅ ስለ ደግሞ ይሄ የመጀመሪያው ሪኮርድ የሚያደርግ እንጂ የሚያቀናብር አይደለም። ድምፁን ይሄ የሚቀዳው ኢሚዲየት አንተ እንደምታደርግ የሚቀዳው መጀመሪያ የኢትዮጵያ ያደገ ልጅ ነው። ወደ ደቡብ የሚመጣ ወደ ኪሊማንጃሮ ኤሪያ የሚመጣ ነው። ሆሊውድ ይሰራል ፊልም እዛ። አንዳንድ ድምፅ ቀጅ ነው፣ ፊልድ ቀጅ ነው። ከዛ ድምፁን ኤዲቲንጉን እዚህ ነው የሰራሁት። እዚህ ብዙ ጊዜ ነው የፈጀብኝ። ምክንያቱም የኢትዮጵያውን ተኩሼ ገንዘብ እንደገና ፍለጋ ገባሁ 6 ቀን ለመተኮስ። እንግዲህ 80 ሺህ ብር ተመልከት። ኢትዮጵያዊ እንዴት የለም 80 ሺህ ብር ሊያመጣ የሚችል ዶላር። አሁን እንኳን አዲሱ ፊልሜ
እንደምን አሉ ፈረንጆ እንደ ሁሉ ጊዜ ውጭ ሀገር ገንዘብ እንደ ኢትዮጵያ የሚያወጣ የለም ወይ? ይሄ ነው ችግሩ። ስለዚህ የኢትዮጵያ ፕሮዲዩሰርስ እስከሌሉ እኔ አሁን ኢትዮጵያን ፕሮዲዩሰርስ አንድ $500,000 ባገኝ $2 ሚሊዮን ገንዘብ ዩሮፕ ሬዝ ላደርግ እችላለሁ። ግን የለኝም ይሄን ያህል የሚያን ኢትዮጵያ ደግሞ ፊልሜን ይሄ መንግስት አጎሳቁሎ አድቨርታይዝ ማድረግ አትችሉም። ምክንያቱም አድቨርቲስመንት ለምሳሌ እህቴ አዘጋጅታ በኢትዮጵያ ቴሌቪዥን ይህን ያህል እንትን ሽልማት የተሸለመ ከ20 በላይ ምናምን ብላ ስትል አይ መሸለሙን ስለማናቅ ይህን ማስታወቂያ አናቀርበውም አሉ። እኛ ተውታል ናቸው። ተመልከት አሁን እንግዲህ ነገር ፍለጋ ነው እንጂ አሁን ኢትዮጵያ ያየህ እንደሆነ ቴሌቪዥን ማይሸጥ ነገር የለም። በዓለም ላይ የታወቀ ሳቡና ብሎ ሲሸጥ ታያለህ። በዓለም ላይ የታወቀ የጥርስ መሟረጃ ይልሃል ኢትዮጵያ ቴሌቪዥን። ማረገው ጉድ የለም። የኛን ለዩን። ስለዚህ ቆመ ቲያትር ቤቱ ምናምን አቆም፣ ዲስትሪቢዩሽን ዘጋው በጠቅላላ። እና ችግር ምንድነው ለምትለው የኛ ብዙ የአፍሪካ ፊልም ሰዎች ችግራችን አፍሪካ ነው፣ የገዛ ሀገራችን ነው። ከገዛ ሀገራችን ላይ ፈረንጆች ሞር መብት አላቸው ከኛ ይበልጥ። ይሄ ነው እንጂ አንደኛ ገንዘቡን ማግኘት ነው፣ ሁለተኛ የአፍሪካ መንግስቶች መቋቋም ነው። ደግሞ ተንኮሉ ደግሞ አሁን ለምሳሌ እነዚህ የኢትዮጵያ መንግስት ደግሞ ተንኮሉ የአሁኑ መንግስት ተንኮሉ ፍረንት አይደለም፣ አንደር ዘ ቴብል ነው እና አታየውም። የነሱ ስራ ይሁን የውጭ ይሁን ማግኘት አልችልም። ብዙ ፊልም ተበላሸብኝ። ለምሳሌ ጤዛ ውጭውን ያህል በጣም ተቀባይነት አግኝቷል። እንኳን ደስ አለ በድጋሚ እሱንም ማለት ፈልጋለሁ። ሽልማቶችን አግኝተህበታል፣ የሚገባህ ነው። ግን ኢትዮጵያ ውስጥ ለምንድን ነው ተቀባይነቱ የዘናል ያልሆነው? ወይስ አንተ ከዘመን ርቀሃል? ወይስ ሰው ቅድም እንደተባባል ነው ራሱን ማየት አልጀመረም? እኔ ምን ሰው ኃይለኛ ነው ሰው። ይሄ እንኳን የኢትዮጵያ ሕዝብ ይገርምሃል፣ ቻይ ነው። መጥፎም ፊልም ቁጭ ብሎ ያያል። ሲሪየስሊ ቲያትር ሲያዩ አንዳንዴ ቀና ስላሴ ቲያትር ሄጄ ድሮ በሚባለው ስሙ የዛ ዘመን ሰው ስለሆንኩኝ እዛ ቁጭ ብዬ ከኋላ ቁጭ ብላ አትሰማም ድምፁን። ኢትዮጵያውያን ግን ቁጭ ብለው ለወሊ ያሉ ቲያትር የኢትዮጵያ ሕዝብ ያያል። ችግሩ ግን የምንሰራው ይሄን ያህል እነሱን ሊፍት ሊያደርግ አልቻለም። ኢትዮጵያ ጤዛ ሳክሰስፉል ነው፣ ባይ ዘ ወይ በጣም ሳክሰስፉል ነው። ጋዜጦችን ብታነብ ምን ብትል በጣም እኔ ደስ ያለኝ አርክቶኛል። ችግሩ ግን ገንዘብ ትርፍ እንዳናገኝበት የሚያደርግ ፖለቲካል ክላይሜት ተፈጠረ ኢን ዘ ፕሮሰስ እንጂ ለምሳሌ እንደተከፈተ ቦታ አታገኝም። የፕሪሚየሩ ጊዜ ቀና ስላሴ ቲያትር ፓክት ሆኖ 3 ጊዜ ኮረንቲ ጠፋ መሃል ላይ ፊልሙ ላይ ከ20 ደቂቃ አንድ ጊዜማ ከ1 ሰዓት በላይ ሰው ጠበቀ ቁጭ ብሎ። ጀርመኖች በዓለም ላይ ሰው እንዲህ ሲጠብቅ አናውቅም አሉ። ፓክት ሆኖ ጠበቁ። እንደገና ኮረንቲ ሲመጣ እየተነሳ እኔ አሁን ንግግር አደረግኩ። እናንተ ትኖሩበታላችሁ፣ ልትበሉ ስትሉ ልትጎርሱ ስትሉ የሚጠፋ ኮረንቲ ሲኒማዬ ላይ ጠፋ ብዬ ልናደድ አልችልም፣ ግን የለፋሁበት ፊልም ነው፣ አዝናለሁ አልኳቸው። እና ምልህ ምንድነው ኢትዮጵያ ነው ኢትዮጵያ ሕዝብ ያያል፣ ሞኛቱን ያያል። እንዲያውም እኔን በቶክ ሾው ምናምን ወጣቶች ባቀረቡኝ ላይ እየደወሉ አሁን የሚሰሩት ፊልሞች ሰለቹን፣ ለምን ነው ፊልሞቹ የማይሻሻሉት የሚል ጥያቄ በኃይል ያቀርባሉ። ሰለቸን፣ እንትኑ አሰራሩ ሁሉ ሰለቸን የሚሉ ደርሰዋል። እና ኢትዮጵያ የህዝቡ ሲኒማ ሀጂ ነው። ቲያትር ቤቱ ለምሳሌ አሁን በጉቦ ነው የምትገባው። አሁን ለምሳሌ አንተ ነጋዴ ከሆንክና ይሄን የወጣቶችን ቪዲዮ ከሰራህ ጉቦ ትሰጥና ሰልፍ ታልፋለህ ሰውን ሁሉ። እኔ ሁሉ በሰልፍ ገብቼ ሲደርሰኝ ነው ፊልም የሚታየው። ኢንዲፔንደንት ካልሆኑት ይሄ በተለይ በመንግስት በፌደራል በአዲስ አበባ ከተማ ስር ያሉት በጉቦ ነው የሚተዳደሩት። ፊልም ሰሪዎች ደግሞ ጉቦ ሰጭ ሆነህ ደግሞ ለእኔ ፊልም ሰሪው አይገባኝም። ለራሴ ግን ገንዘብ ጉቦ ስትሰጥ ሰልፍ ታልፋለህ፣ ፊልምህ ይቆይልሃል፣ ይታይልሃል፣ ብጥብጥ ይሰለችሃል። ይሄ ነው ለእኔ አንዱ ችግር። ከዛ ታክስ የሚወስዱብህ መዓት ነው፣ ያራቁተዋል። ቢሮ ከፍቼ ቤት ክራይና ሰራተኛ ስከፍል ይሄ መንግስት ከመጣ ጀምሮ ኢትዮጵያ ቦታ ይኑረኝ የፕሮዳክሽን ካምፓኒ ይኑረኝ ብዬ ያፈሰስኩትን ገንዘብ ላወራህ አልችልም። ፊልም ያስጨርሰኛል። ታክሳቸው አደገኛ ነው። ችግሩ መዓት ነው። አሁን ለምሳሌ እምልህ አንድ ጊዜ
ፊልሙ አሻራህን ስጥ ይሉኛል። ፊልሙን ለማሳየት ኖ ካምፓኒን ያዘጋጀሁት ካምፓኒ አሁን ለአሻራ ዲሰምበር ላይ ኢትዮጵያ ካልደረስክ አይሆንም ይባላል። ቲኬት ገዝተህ ትሄዳለህ፣ አሻራህን ትሰጣለህ፣ መጥተህ ተመልሰህ አሻራው ጠፋ ይለዋል። እና ምንድነው ይሄ ትላለህ እንዳትሰራ። ታክሲው የሚቀርጡህ ቀረጥ ለሲኒማ ለኔ ብቻ እኔ ልጠይቅ አልፈልግም ለራሴ ግን ሲኒማ ከአገራችን ይዳብር ካልክ ታክስ ብሬክ መስጠት አለብህ። ግን እነሱን እንደ ጠላት አድርገው ካዩ መጥመጥ ናቸው። መመጥመጥ ነው፣ ምንድጠፋ ነው። ሌላው አንዳንድ ሰዎች ምናልባት አንተ ልትነግረኝ ትችላለህ፣ ጤዛ አንድ ወቅት የነበረው የደርግ ታሪክ ነው የሚሉ አሉ። አንተ ምን ትላለህ በዛ ነገር ላይ? ይሄማ የኢትዮጵያኖች ችግር ነው። ለምሳሌ ጀርመኖች ይሄ የሂትለር ጊዜ ነው አይሉም። አፕሊኬሽን አላለም if the shoe fits wear it የሚባል ነገር አለ። እንግዲህ ለምን ነው ለምሳሌ ይሄ አደገስ ትንሽ በዚህ ፊልም ላይ ኃይለኛ በቴሌቪዥን ሁሉ የሰደቡኝ ሆዳም እያሉ ለምንድን ነው? እና ማንንም የኢትዮጵያ ችግሩ ምንድነው? ልዩ ግሩፕ በተለይ ውጭ ያሉት ናቸው ባይ ዘ ወይ እንደሚሉት ኢትዮጵያ ያሉትማ እንኳን አመጣህልን ፊልሙን ነው የሚሉ እንኳን ሰራህ ነው የሚሉ። ችግሩ ግን ውጭ ያለ ኢትዮጵያ የቀበጠ ኢትዮጵያዊ ነው። ነፃ ነው፣ የሚያስረው የለ፣ የሚደበድበው የለ። ደግሞ የነፃነት ፍች በጣም የመረመረ አይደለም። አሜሪካ እኮ ነው ያለሁት ይላል። አሜሪካ everything is free in the land of Lincoln ይልሃል ብድግ ብሎ። ችግሩ ግን ነፃነት ደግሞ ከሪስፖንሲቢሊቲ ጋር ካልተያያዘ ነፃነት አይደለም። ኃላፊነት ማጥናት አለበት ብዙ። ግን ፍሪደም ዝም ብሎ በጉልበት የአሜሪካ ፓስፖርት ከገዛህ በኋላ የሚሸጥ የሚለወጥ ነው የአሜሪካ ፓስፖርት። የአሜሪካ ፓስፖርት ይዞ ሰው ነፃነቱን መቆጣጠር የማይችል ግን የራሱን ኑሮሲዝም ሳይኮሎጂካል ዲስታቢላይዜሽን ሀገር ስትናፍቅ እኮ በሽተኛ ነህ፣ ጤነኛ እኮ አይደለህም። ለእኔ 90% of Ethiopians in America ሳይካያትሪስት የሚያስፈልጋቸው ኢትዮጵያዊ ነን። እንዴት ብለህ ነው ሀገርን ርቀህ እዚህ የምትኖረው? አጥንቴ፣ ስጋዬ፣ ቆዳዬ፣ መንፈሴ ሁሉ የተሰራው ጎንደር እንዴት ብሎ ነው አሁን እዚህ ሊኖር የቻለው ብለህ መመርመር አለብህ። ናው አይ ቲንክ ችግር ነው መኖር ለሁላችንም። አንዳንዴ ግን ፎቅ እንሰራና ህመም በሽታ ሲጀምረን ማከም አንችልም። ራሳችን እብደታችን ሰው ላይ ፕሮጀክት እያደረግን ሌላውን ኢትዮጵያዊ ማቆርቆዝ እንጀምራለን እንጂ ኢትዮጵያኖች ማየት ያለባቸው ጤዛ ስለምንድን ነው ሲባል ስለ ደርግ ጊዜ ብቻ አይደለም። እንደዛ አድርገው ካዩት ሊትሬቸር ስለዚህ ጊዜ ብቻ ነው ካልክማ ትምህርት ጎሏል። ሼክስፒር ለምን ነው እስካሁን የሚታየው አሜሪካ ሀገር፣ እንግሊዝ ሀገር? ሃምሌት ለምንድን ነው? ስለ ዋይት ሃውስ ሊሆን ይችላል። ማክቤትን ስታሳይ ምንድን ነው? እና ሞር የኢህአዴግ ሰዎች ያውቃሉ ሞር ይሄን ነገር። እኔ ደግሞ ፖለቲካን ሰውን ለማስደሰት ብዬ አይደለም ልል አልፈልግም። ቆጥረህ ድረስበት ነው የምለው። አበሻውን የኢህአዴግ ጋዜጠኛ እዚህ እንትን ፊልምህ ላይ ኢህአዴግ የሚመጣበትን የእንግሊዝ የቢቢሲ ኒውስ አቅርበህ እረኛው ፍየሎቹን ቆጥ ላይ ይሰቅላል አለኝ። ምን ማለት ነው አለኝ። እሱንማ ቆጥረህ ድረስበት፣ ፊልም ሰሪ እኮ የዞረ ሰምና ወርቅ አይፈታልህም አልኩት። እዚህ ያለው ግን ደንጋዩ ደደቡ ሁሉ አይገባውም፣ እሱ ግን ገብቶታል። እንደ ጋዜጠኛ ቀርቦ ጠየቀኝ፣ ፍየል ለምን ነው እነሱ ሲመጡ የምትደብቀው? እረኛው ለምን ነው ቆጥ ላይ ዛፍ ላይ ሲከታቸው የምታሳይ አለኝ። ቆጥረህ ድረስበት። ምክንያቱም ለእኔ ፍች መስጠት አይደለም፣ ፍች ማግኘት ማወቅ ያለበት ሌላው ነው። ለእኔ ጤዛ ስለምንድን ነው? አገሩን ለቆ ዲስፕሌስድ ስለሆነ ጀኔሬሽን ነው ጤዛ። አገሩን የሚናፍቅ ገብቶ ሰላም የሚያጣ በዚህ ሲል ወታደር በዚህ ሲል ጠበንጃ የሚያከላትመው ይሄ በሙሉ እንግዲህ የኔ ጀኔሬሽን የደረሰበት የህይወት ታሪክ አይዲያ ነው። ቶታል አይደለም፣ ግልምስ ነው። ስለዚህ ድረስበት ነው የምልህ እንጂ እኔ ምን አጨቃጨቀኝ። በተለይ ያልኩህ አንድ ነገር መጠንቀቅ ያለብህ አንተም እዚህ ሀገር ስላለህ ምንድነው እየጠበበ ይሄዳል አንጎልህ። ለምን ብትለኝ እየጨነቀን ሲሄድ ኢትዮጵያ ላይ ፓወር የለንም እዚህ ሆነን።
አንዳንዴ ወደ እብደት ያጋድደናል እንጂ ምን አለኝ አንዱ ጎበዝ የእናንተ ነገር እኮ ዝም ብሎ አባይን በጭልፋ ነው አለኝ። እዛ ሆናችሁ አባይን በጭልፋ ነው አለኝ። ልክ ነው። ውጭ ያለ ኢትዮጵያዊ አባይን በጭልፋ ነው። እዛ ያለው ዲሳይሲቭ ነው። እኔ ፊልሙ እዛ ሲታይ በሰልፍ ነው ህዝቡ የመጣው። በታየበት ቁጥር በሰልፍ ነው የሚሄደው። ችግሬ እዚህ ሀገር ነው። ስሜን መለስ እንዴት ብሎ ነው በመለስ ጊዜ ገብቶ ፊልም ይሰራ? ጀርመን ፊልሙን ስሰራ ተሰብስበው ፊልሙ ላይ አንገባም፣ ይሄማ ደርጉን የሚወግዝ እነዚህን አሁን ዞረው ግን ተሰልፈው ሲገቡ አገኘኋቸው። ወደ ይቅርታ መጠየቅ እንኳን ጨነቃቸው። ገብተው መጥተው እኔም ረሳ መስሏቸው ኃይለኛ እንዴት ያለ ኃይለኛ ፊልም ነው ይላሉ። እና ምልህ ምንድነው እኔ ችግር ማቅ ሰው ነኝ፣ በችግር ያደግኩ ሰው ነኝ። ደግሞ በትንሽ ችግር ሆስፒታል አልሮጥም። እንደማንም ኢትዮጵያ ሆዱን ቆርጦት ስራውን ይቀጥላል። የዛ አይነት ሰው ስለሆንኩ አደናግጡኝም፣ ስራዬን እቀጥላለሁ። የማከብረው ኢትዮጵያዊ ምንድነው እሱም ሲገባ እንትን ሸሚዙን ጠቅልሎ እጁን አብሮ ገብቶ አብረን እንስራ እያለኝ እንዳድግ የሚያደርገኝ ኢትዮጵያዊ ወንድም ነው፣ ዘመድ ነው። ግን ቁጭ ብሎ መገምገም ቀላል ነገር። ኢትዮጵያ ደግሞ በዚህ ፒኤችዲ ያለን ሰዎች ነን። ቁጭ ብለን መስራት ላይ እና መፍጠር ላይ እንፈተን ከሚባለው ላይ የፈጠረ ስናገኝ ግን ተሰብስበን መውቀር ደግሞ ፒኤችዲ ያለን ሰዎች ነን። ስለዚህ ስሜት አይሰጠኝም። እኔ ፕሮደርግ አይደለም፣ ይሄ አንታይ ፋሺዝም ነው። ማንም ሰው ህዝብን የሚበድል ሰው የሚንጸባረቅበት ነው። ታሪኩን የማያውቅ ትውልድ የሚከስ ነው ፊልሙ። እነ ደርጉ ጋር ሆነ እነ መለስ ጋር ያደረሰን ታሪክ አለማወቅ ነው የሚለው ሞር ኢምፖርታንት ነው ለእኔ። ደግሞ ዛሬ መለስ ሰይጣን፣ ነገ ደግሞ ሌላ መለስቱ። ፊልም ሰሪ አርቲስት ሰይጣን ሲፈጥር አይኖርም። ሰይጣኑ ከየት መጣ ብሎ ሌላ ሰይጣን ሲመጣ ሁሉ ማወቅ የሚቻልበትን መነጽር መፍጠር ነው እንጂ ስለመለስ 20 ዓመት ቁጭ ብዬ አልለፈልፍም። እኔ የኛ ህዝቦች የሚያሳዝኑኝ በየጊዜው ለመጣ መሪ ሲለፈልፉ ያድራሉ በየመጠጥ ቤቱ። አንዴ ትዝ ይለኛል ስዊዘርላንድ ፊልም ሊታይ ይሄኛው ሰው ሌላ ፊልም ሊታይ ሄጄ እንትን ራት ወሰዱና እንትኑን ፌስቲቫሉን የሚያዘጋጁ ሰዎች የኢትዮጵያ ሬስቶራንት ተብሎ ተወሰድን እና ቁጭ ብለን ስንበላ እኔ የነበርኩት የኮሪያ ምን የአረብ የሲሪያ የምን ፊልም ሰሪዎች የዓለም ፊልም ሰሪዎች ራት ላይ ነኝ። አንዲት ጠረጴዛ ራቅ ብላ ግን አበሾች ነበሩ። እዛ ቁጭ ብዬ እነዚህ የሚያወሩት ከየቦታ የመጡት ስለ ግሎባላይዜሽን፣ ስለ ያለው የኢምፔሪያሊዝም ሁኔታ፣ የዓለም ነፃነት፣ ህዝብ ማጣት የሚያወሩት ሌላ ነው። ከዛ ስለመለስ 90 ጊዜ ሰማሁ በአንድ ማታ ላይ መለስ ሲል ብቻ 90 ጊዜ ቆጠርኩ። ከዛ ደከመኝ ተውኩት። ምን ማለት ነው ይሄ? እኔ መንግስቱ አይደለም፣ መንግስቱ ከነገሰ በኋላ ችግሩ መንግስቱ አይደለም። እንዴት ነው የመንግስቱ አይነት ነገር እንደማይመጣ የሚሆነው ነው እንጂ መንግስቱን መጉደም፣ መንግስቱን ስተት ማየት ማንም እውር ሊያው ይችላል። አርት ደግሞ ስለመለስ አይደለም ፊልም ይሰራው፣ ስለወደፊት ነው የሚሰራው using the time እንጂ መለስ ላይ ፕሪኦኪፔሽን የለም። አንድ የነገሰ ሰው ጋራ ጊዜው የሚያጠፋ አርቲስት አይደለም፣ ፖለቲሻን ብቻ ነው። ስለዚህ የኔ የደርጉን አይደለም የኢትዮጵያን የኛን ገጸ ባህሪ በጭንቅ ጊዜ የምናደርገውን አላለም አገር አለማወቅ ኢንተሌክቹዋሊ በየቦታው ዲስፕሌይስድ ሆነን አላለም ጆሮ ጠቢ መጣ ተመልሰህ የሚለው ማን ነው? ቦስተን አለ ላሳየ ይችላለሁ፣ ዙሪክ አለ ላሳየ ይችላለሁ፣ ኮሎን አለ፣ ፍራንክፈርት አለ፣ ኮፊ ሾፕ ፓሪስ አለ። ቁጭ ብሎ 90 ዓመቱ ሊሆን ነው አንዱ መጣችሁ ተመልሳችሁ የሚልህ አገር እንደ ሐኪም አይግባ ነው አልኩት። ዶክተር አይግባ ነው ኢትዮጵያ፣ አስተማሪ አይግባ ነው እንዳንተ ይሸብት አንዲት ጠረጴዛ ቁጭ ብሎ ፓሪስ ቡናውን እየጠጣ ኖ ይግቡ። እኔ አልገባ ይሆናል ራሴም ለዚህ መንግስት አልሰራም ብሞት፣ እኔ ለማንም መንግስት አልሰራም ብሞት። በግልጽ ኢትዮጵያ ሁሉም ምለው ነው ለመንግስት አርቲስት አይሰራም፣ አፈሙዝ አይደለም። ግን it doesn't mean I will not go to my country። ሲቻለኝ እሄዳለሁ ካልፈራሁ። ፈሪ ነኝ የሚገለኝ ከሆነ ደግሞ እደበቃለሁ።
ሰዋት ይሄ ነው የኔ ታሪክ። በጣም አሪፍ ነው። አሁን ብዕርህን ለሚናፍቁ አድናቂዎች ምንድን ነው የሚጠብቁት? እንደው በቅርብ የሚሆን በርቀት ነው ምን እየሰራ ነው? ምን እያሰብክ ነው? አሁን ደግሞ ልሰራው የምፈልገው በ1960 ገደማ ነው። ግን ስለ የቤት ሰራተኛ የሚባል ገረድ የምንላቸው አሽከር እና ይሄ እንግዲህ ምንድነው ከገጠር ተወስደው ህይወታቸውን በሙሉ አገልጋይ ሆነው ከዛ ደግሞ ካመለጡ ወደ ሴተኛ ዳሪነት ገብተው የኢምፔሪያሊዝም ባለበት ሁኔታ ግሎባላይዝድ በሆነ ሁኔታ ያለ ታሪክ ነው። ስለዚህ ታሪኩ የአንዲት ልጅ ታሪክ ነው። አርስቱ ደግሞ የጡት ልጅ ነው። የጡት ልጅ እንግዲህ በእንግሊዝኛ ፎስተር ቻይልድ ማለት ነው። ግን እኛ የጡት ልጅ ነው የምንለው። ያ በዛ ስነ ስርዓት ታሪኳ የተጨነገፈ የሴት ታሪክ ነው። ግን ወንድም አለበት እንደዚሁ የተጨነገፈ የአርበኛ ልጅ በደንብ ትምህርት ሊማር ያልቻለ እና የተያያዘ ነው። ግን ወደኋላ መሄድ ፈለኩ። የአሁኑ ሰለቸኝና ችግሩ ደግሞ አሁን ወደኋላም ቢሉ አዲስ አበባ ስትሄድ የሚያሳዝኑ በግርድና ያሉ ኢትዮጵያኖች ናቸው። በምሁራኑ ስር ይሄ ያለው በሚለው ኢሊት የአዲስ አበባ ቴሌቪዥን 3-4 መኪና ለልጁ ጋራ ያለው አሽከር በራፍ የሚከፍትለት ሰክሮ ሲመጣ ሆነ ከናይት ክለብ ከሪሰፕሽን በቶክሲዶ ሲመለስ በራፍ የሚከፍቱለት ስለነሱ ነው። ግን ላይመስላቸው ይችላል፣ ላያዩት ይችላሉ። ወደ ለበነን ስለሚወሰዱት በግርድና ልበለው በጨካኝ ቋንቋ የሚወሰዱት የኢትዮጵያኖች ታሪክ ሊሆን ይችላል። ግን አውቄ ደግሞ ወደ 1960 ወሰድኩት አውቄ ለማደናበር። ምክንያቱም የኛ ሰው እንትን ያስፈልገዋል፣ ማደናበሪያ ያስፈልገዋል። በገዛ እንትኑ ስትሰጠው ቀላል አድርጎ ያየዋል። ግን ደካ እንዲሆን ነበር ብሎ በጊዜ ደግሞ ሲታይ ፐርስፔክቲቭ ያመጣዋል ብዬ ነው። ሌላው ይሄው ያልኩ ነው። አድዋ the children of Adwa 40 years later የ20 ዓመት በላይ አርበኞች እየዞር ፊልም ላነሳ ሲሄድ ሪሰርች ላረግ ሲሄድ ጤዛን ላዘጋጅ ሲሄድ ያነሳኋቸው አዛውንቶች አንዳንዶች 100 ዓመታቸው አንዳንዱ 106 90 80 በየቦታው ፈልጌ አንዳንዶች በጣም ሸምግለው ነፍስ የዘሩ ሲፎክሩ ሁሉ ካሜራው ሲያያቸው ደስ ብሏቸው ለካ ታሪኬ ኢምፖርታንት ነው ብለው ግን ጨርቃቸው ሰውነታቸው ላይ ያለቀች አርበኞች ሴትና ወንዶች አርበኞች አጋጥሞኝ አሁን እሱን ደግሞ እየቆረጥኩ ነኝ። ኤዲቲንግ ላይ ነው ያለሁት እና ቻፕተር አለው ከአድዋ ጋር እንዴት እንደሚያያዝ የጣሊያኖች ሁለተኛ መምጣት በሙሶሊኒ ጊዜ አርስቱ ራሱ children of Adwa 40 years later ነው። የጣሊያንም የኢትዮጵያም የchildren of Adwa ናቸው። 1935 ሲገናኙ የሆነውን የሚያሳይ ነው እና ይህን ታሪክ አንዳንድ የምላልስ ሰማቸው ጓደኞች ሁሉ አመጣና ሳሳያቸው የኛ ትውልድ አይቶት ቢሆን ይህ አይነት ታሪክ ዱር ለምሳሌ ኢሃፓ የሚባል ግሩፕ አሁን ዱር ገብቶ ነበር። እነዚህ ሰዎች ዱር በጣሊያን ጊዜ ገብተው ስንቱን ቅጠላቅጠል ዶሜስቲኬት አድርገው ከወፎች ጋር የነበራቸው የአርበኝነት ሪሌሽንሽፕ አረሽ ያቺ ስሟ እንዲህ መልኳ እንዲህ ስትጮህ እንዲህ እሷ ስትጮህ ጠላት መጥቷል ማለት ነው፣ እንዲህ ስትጮህ በቀኝ ደግሞ ሂድ ማለት ነው፣ በግራ ሲሆን የሚሉ የአርበኛ ታሪክ የት ይገኛል? አሁን እኔ ራሴ አላውቅም። አባቴ ጋር አድጌ የወፍ አንዱ ሰውዬ ኃይሌ ሌላው ነገር ማታቀው ደግሞ የኢትዮጵያ ወፎች የአርበኝነት ተግባር ነው አሉና አመጡት ጉዱን ከነ ድምጻቸው ወፎችን አመጡልኝ እና እነዚህ ወፎች ጠላት ቀርቶ ዘንዶ ሲጠብቀን ያውቃሉ። በዚህ ለጥበል ወደፊት አትሂድ ከየት መጣ? አርበኞች የዝሆን አርበኞች አመጡት ወደ ጎሪላ ወርፌሩ። የዝሆን አርበኞች ምንድናቸው? ስናይፐርስ። አሜሪካ ሀገር እየመጣ ኢትዮጵያ ያጠናል። እነመለስም እዚህ ልከው ነው ስናይፐርስ የሚያስጠኑ። ኢትዮጵያ ስናይፐርስ የዝሆን አዳኞች የታወቁ ስናይፐርስ ናቸው። ያውም የቤተ መንግስት ትግል ላይ አዲስ አበባና ወሎ በሚሆነው እነዚህ ስናይፐርስ ነበር ሂደው በየቦታው እንትን ተመርጠው ከጣሊያን ጦርነት ስለሚታወቁ ባልጋ ወራሹም በኩል በግርማዊነታቸውም በኩል እነዚህ ዝሆን አዳኞች ስናይፐርስ ነበሩ ፕላንትድ ሆነው የሚጠባበቁት በነበረው የፓወር
እንትን ትግል አሁን ጥያቄያችንን ወደ ማጠቃለል እየደረስን ነው። እንደው ለኢትዮጵያ ሕዝብ እንደው ያለ ርዕይ ምንድን ነው? ወደፊት እንደው ቢሆን ደስ ይለኛል ብለህ የምትለው ነገር ምንድን ነው? ሀገራችን ውስጥ ተከስቶ ማየት የምትፈልገው ነገር እንደ ፊልም ባለሙያ እኔ የምልህ ምንድን ነው ለኢትዮጵያ ብቻ አይደለም፣ በጠቅላላ ለአፍሪካ የምልህ ወጣቶች ታሪክ ገንቢ እንዲሆኑ ራሳቸው የመጡበትን እንዲያውቁ እና የወደቀበትን ቦታ በደንብ እያዩ ነፍስ እንዲዘራ የሚያደርጉ ወጣቶች ይወለዳሉ፣ አይቀሩም። ለዚህ ነው እኔ ለምሳሌ ምለፋው አንዳንድ ጊዜ ምልህ ለምሳሌ ተስፋ የሚያስቆርጡ ነገሮች ታያለህ። ግን ምንረሳው ምንድነው ይህ አይነት ነገር ስትሰራ ኢሚዲየት አሁን ያለው ጀነሬሽን አይደለም ኢምፖርታንት። የሚመጡ አሉ፣ መቼ እንደሚመጡ ግን ቀጠሮ የለህም፣ ደስትኒ ጉዳይ ነው። እና እልም ያሉ ፋየር ብራንድ ጀነሬሽኖች ይመጣሉ፣ መቼ እንደሆነ አናውቅም። ግን እነሱ ሲመጡ ጽፈት ትተሃል ወይ? አንተ አሁን ለምሳሌ እኔ አሁን ለምሳሌ ግጥም ገጥሜ ትቻለሁ ወይ? ዜማ ዘምሬ ትቻለሁ ወይ? ቅን ቀኝቼ ትቻለሁ ወይ? አለ አይደለም ድራማ ቲያትር ጽፌ ሙቻለሁ ወይ? እና 3 4 5 6 ጀነሬሽን ሊሆን ይችላል። ያ ጀነሬሽን ሲነሳ ብድግ ሲል ምን አይነት መሳሪያዎች ጥለህለት ይደሃል? ራሱን ሬዘረክት አድርጎ ሂስትሪ ሜከር ይሉታል ፈረንጆች። የሂስትሪ ሜኪንግ ታሪክ ገንቢ ወጣቶች ሲመጡ አፍሪካ የሚያኮራ ኮንቲኔንት ይሆናል። ያ ቪዥን ነው፣ የሚታይ ነው፣ አይቀርም። ምክንያቱም አለዛ ያለፉትን ማመን አትችልም። ወደድክም ጠላህም ለምሳሌ በመኢሶንም የሄደው በኢህአዴግም የገባው በኢህአፓም የገባው በየቦታ የገባው ሲጀምር በደግ ልቡ ለኢትዮጵያ አስቦ ነው። ችግሩ በደንብ የራሱ ታሪክ ሳይዋሃደው ነው ምለው ያስመለሰው። ለዚህ ነው ሽቅብ ያለው እና ተዋህዶት ግን ቢሆን ኖሮ ልቦናው ንጹህ ነበረች። ወጣቱ ድሃ አይኑር ማለት በጣም የአስርቱ ቃላት የሚወጣ ነው። ድህነት ይቅር ማለት፣ ገበሬው ያገኘ ለፋበትን ማለት ሁሉ ቀላል አይደለም። እኔ አሁን ቅድም ስናገር ሚስአንደርስታንድ እንድታደርግ አልፈልግም። የኢትዮጵያ በእኔ ጊዜ የነበሩት ትውልዶች አሁን ያሉት ጋር ተጋጥሜ ስንከራከር የሚወዳቸው ልጆች ናቸው። ሬዲዮ ላይ ስንከራከር እሺ እናንተ አሁን እንዲያረጋችሁ እንዲያርጋችሁ ግራ ጋብታችሁ ጥላችሁን ሄዳ እሺ አሳዩ። ጫት ከመብላት ነው እንግዲህ ኦልተርናቲቭ ድራግ ውስጥ መግባት ነው። አሳዩና እናንተ ደግሞ ሞክሩና ያኮ የሚያደርገው ሞክሮ ስተትም ሰርቶ ሄዷል። ከስተቱ ተምራችሁ ምን ልትፈጥሩ ወይስ እናንተ አልኳቸው ፈርቲላይዘርስ ናችሁ ወይ? እሱም ጥሩ እኮ ነው። አንዳንድ ችግሩን መሰለ ብዙ ኢትዮጵያኖች ማናቀው ኢጓችን ትልቅ ስለሆነ ፒኤችዲ አለኝ ኢትዮጵያ መግዛት አለብኝ ሚል ጠባ አለን። ነገሩ ግን አንዳንድ ጄኔሬሽን ፈርቲላይዘር ነው። ፈርቲላይዘር ማለት ምንድነው? ለሚመጣው ትውልድ የማይቀር ትውልድ ነው። ፋነን every generation has a responsibility, some fulfill, some betray ይላል። የሚመጣ ጄኔሬሽን አለ። ለዚያ ግን ምግብ ልትሆነው አትሊስት ትችላለህ ወይ ነው ጥያቄው። ይሄም ሃምብል ሰብሚሽን ያስፈልገዋል። አይ ሰብሚት ማለት አለብን። አለዛ እኔ ከሞት ሰርዶ አይብቀል ያለ እኔ ኢትዮጵያ የለችም። ለዚህ ነው ኢትዮጵያ የሚለው ላይ ኢንጌጅ ላረግም አልፈልግ ጥያቄ ላይ። ምክንያቱም ችግሩ መሰለ ድሮም ከኢትዮጵያ ማፈንገጥ የተጀመረው ማፈንገጥ ፈልጎ ሳይሆንና ፈረንጆች ቆርቁረውት ሳይሆን ኢትዮጵያዊ ነኝ የሚለው ነው እንድታፈነግጥ የሚያደርግህ የሚጠይቅህ። መጀመሪያ ራሱን ታሪኩን ሳቅ የኢትዮጵያን ሴንትራሊቲ ይዞ ቪዛህን ይጠይቀሃል። ያን አፈንግጠህ ትሄዳለህ፣ ይሰለችሃል። ብዙ ከኢትዮጵያ የሚነጠል ብዙ አፍሪካ የሚኮራባት ሀገር፣ ካሪቢያኖች የሚኮራባት ሀገር፣ አፍሪካን አሜሪካኖች የሚኮራባት ሀገር ኢትዮጵያ ነበረች። ባይብል ሁሉ ያለች ናት። የሚያፈነግጠው ለምን በዛ ብትል ዲፕሎማቲክ ሚሽኑ ተበላሽቷል ማለት ነው። ሳምበዲ ሳምዌር እየዞረ የሌላውን ሁሉ ኢትዮጵያዊነት የሚጠይቅ መብት መስሎት ሌላውን አገልሎ ራሱን ኢትዮጵያ አድርጎ የሚጠይቅ ኢትዮጵያ የኢትዮጵያ ጠላት ነው። ኢትዮጵያን የሚወድ ሰው ግን ኢንክሉሲቭ የሆነ
አብረን እንጂ ቪዛ ጠያቂ ብዙ ኢትዮጵያኖች ስናድግ አረገንት ነን። ይሄ ወጣቱ የኔ ትውልድ እንኳን ናሽናል ኩዌስችን ምናምን ሲል ሁሉ ፓስፖርት ሰጪ ሆኖና የመገንጠል መብት ሰጪ ሆኖ ነው ራሱን ያየ እንጂ ኢትዮጵያዊነትን አንድ ላይ አላየም። እና ኤርትራዊም ሆነ ምንም ሆነ አንድ ላይ የኖረ ህዝብ የሰለቸው ምን ለወደፊትም ብዙ የሚሰላቻቸው ወጣሉ። እቺ መሐሉን ይዞ እኔ እኮ ኢትዮጵያዊ ነኝ ብሎ አንተን የሚያሰቃይህ ነው ችግሩ እንጂ ኢትዮጵያዊነትን ዓለም የሚመኛት ሲምብል ነበረች። አነሳ አሜሪካኖች ጥቁር አሜሪካኖች ሰለቻችሁን ይላሉ። ለካ እናንተ ናችሁ ኢትዮጵያኖች። እኔ የምላቸው ነው አሁን የመጣ ነው እኮ አይደለም ማየት ያለባችሁ። ጣሊያን የተጋጠሙትን እስቡ፣ አድዋ ላይ ወደቁትን እስቡ። አሁን የመጣ ነው ቪዛ እና ኢኮኖሚክ ማይግሬተርስ ነን። የኢትዮጵያን አንዳንዴ ፓርታይም ነው። ኢቭን ኢትዮጵያዊነታችን ፓርታይም ነው እንጂ ፉል ታይም አይደለም። እስቲ አንድ ኢትዮጵያዊ እዚህ ልጁን በሰዓት ትምህርት ቤት ማይወስድ ለኢትዮጵያ ብሎ ማን አለ? ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ። አንድ ጦርነቱን ይወዳል። ኤርትራና ኢትዮጵያ ገጠመች ስለ ሲከራከር ይውላል። በዚህም ሳይዱ ነው። ልጁን ግን እዚህ እንቁላል እያበላ በጉልበት አልነሳል ትምህርት ቤት አልሄድም ብሎት በጉልበት እየቀሰቀሰ መኪና ላይ ግድንግድ ያህል ልጅውን ተሸክሞ አባትየው አላለም እንዳንቀልባ ነው የቀረው ተሸክሞ መኪና ግብቶ ተማርልኝ እየለፋን ኪሳችን ቂታችን ሁሉ ተቀዶ በቁምጣ የተማርነውን ኢትዮጵያ ማያስታውሰንን ልጁን አይልካትም። ኢትዮጵያ ሄዳ እንድትዋጋ ግን የደሃውን ማግደው እነዚህ የገጠር ዘመዶቻችን አሁን እንኳን እኔ ያሳዘነኝ ጤዛ ልሰራ አንድ እኔ ክርስትና ያነሳሁት ልጅ ደባርቅ ነው ዳባት ሂጅ ያነሳሁት ልጅ ተገሏል። ከዛ ጦርነት ሄዶና ቤተሰቦቹ አውቁም መሞቱን። ይሄ መንግስት ራሱ መሞታቸው የሚናገር መንግስት አይደለም። ወድቀው ነው የቀሩ አጥንታቸው። እና አልወድም ይሄ ኢትዮጵያዊ ብሎ አዋጊውን ኢትዮጵያዊ ማዋጉሽ ነው የምለው። እነማዋጉሽ ለኢትዮጵያ ጥቅም የላቸው። የእውነት ኢትዮጵያዊ ግን የሌላውን ሰው መጀመሪያ ማክበር በራሱ ኢትዮጵያዊነት ተማምኖ ከተማመንክ ሌላው የሚያስጠይቅህ ጉዳይ የለም። አንተን ፓስፖርት ጠያቂ የሾመህ የለም። Nowhere in the history of Ethiopia one group has the right to interrogate another Ethiopian. እና አሁን እዚህ ያሉት አፍሪካን አሜሪካንስ ካሪቢያኖች ሁሉ እንደ ኢትዮጵያ በህልማችን ሳውዝ ሁሉ እዚህ ሚሲሲፒ አለባማ ብትሄድ የቤተክርስቲያን መሪ ኢትዮጵያን እሁድ ኢንቮክ ሳያደርግ ቄስ የሚባል ሰው አልነበረም። 1930 1940 turn of the century ኢትዮጵያ someday ኢትዮጵያ የሚሉ ራስታ ሙቭመንት ሁሉ የመጣ ከዛ ህልም ጋር የተያያዘ ነው። አሁን ስንመጣ ሲያዩን ጊዜ አላለም በአፍሪካዊነታችን ምንጠረጠር ራሳችን ምናስጠረጥር አይደለም ሳይው ግዝጉዱን ይላል። አሁን ያለ አባቴ ይሄን ነው የምነግርህ። አብሬ ነው መሰራ እዚህ ኃይሌ ይለኛል። Is this the Ethiopians we dreamt? ወይስ is it a nightmare አለኝ አንዱ። ምን ነው ስለው እንዲህ ብላ እንዲሆነብኝ ኢትዮጵያ ሬስቶራንት ሄጄ Is this the one we dreamt? ለምን አልኩት this ከዳይኖሶሮቹ ጋር አታገናኘው። At one time in Ethiopia there were Ethiopians who were dinosaur. አድዋ ላይ ዳይኖሶሮች ነበሩ። ያሁኖቹ ይሮጣሉ እንጂ አይገጥሙም። ለዚህ ነው እኔ ሮጭ አሜሪካ የመጣሁት በቪዛ ቶሎ ብዬ የመጣሁት እዚህ አልሄድም አድዋ ራሴን ነው የምልህ። የድሮቹ ግን ያላለ ደረቱን ለጦር እግሩን ለጠጠር አላለ መሳሪያ ሳይኖረው ማርኬት ታኮሳለ ብሎ ሄደ ኢትዮጵያ ነው 1930 1935 36 40 ግርማይታችን እንግሊዞችን መግቢያ የጎጃም የጎንደር የቡልጋ አርበኞች መንገድ የከፈቱላቸው ጨረቃ ጦርነት ላይ ሁሉ የተፈሳፈሰ የአርበኛ ብዙ መሳሪያ አውቅም። ይሄ ነው ይሄ ልቦናው እና ያ የለም። እኔም ላለሁ ሁለት ሂስትሪ አለ። ከጣሊያን ጦርነት በፊት ዳይኖሶርስ ወር ኢን ኢትዮጵያ እነሱ ኢትዮጵያዊ ናቸው። ከዛ በኋላ ደግሞ እንኩተው መጣ የኔ ቢጣው። እኛ ደግሞ እንኩተዎች ነን። የትም ጦርነት ላይ አንታወቅም፣ ግን በኢትዮጵያዊነት ደግሞ ሲያፍገነግነን ከማንም በልጥ እንወዳታለን። እንደ ውሽማ ኢትዮጵያን ሀገር መሆኗ ቀርቶ እንደ ውሽማ ነው የምናያት። ኢትዮጵያ ነገር ሲመጣ እኔ ሂትለር ነኝ አለ አንዱ እዚህ ኮንፈረንስ ተደርጎ ኢትዮጵያ ነገር የሰው ሐኪም ቤት ያስፈልገዋል። ይሄ ኢትዮጵያ ሂትለር ሁን አትልህም። አክብር ሌላውን ኢትዮጵያዊ። በሃይማኖቱ በምኑ አትናቀው። ኢትዮጵያኖች አብረው በልተው ኑረዋል። ጎንደር እንኳን እስላምና ክርስቲያን
በግ ቢስሚላህ ታርዶ በስማም ወልደ መንፈስ ቅዱስ ታርዶ አብረው ትግረ መጫዋ ሄደው አቺ ጎንደር ትዛልሽን ቀረሽ ወይ እያሉ ያዜሙ ያለፉ ዳይኖሶርስ መዝሙራቸው ሁሉ ሌላ ነው። የአባቴ አንዱ ዜማ ጣሊያን ሊመጣ ሲያዘጋጅ ባንዳውን ሲያዘጋጅ ትምህርት ቤት ከቶ ሲያስተምር ጠጅ ቤት ጠላ ቤት ይፈሳፈሱ ነበር እንዳሁን ተማሪዎች እና የሀገራችን ልጅ ይሻለናል እንጂ የሚያበላን ጮማ የሚያጠጣን ጠጅ ይላሉ። በዚሁ ነው ያ ደግሞ ለጣሊያን ይዘምራል። ይህ አይነት ኢትዮጵያኖች የሉም። አምሶሪ እኔ ጀምሮ እኔ ደግሞ ሌላው እንትን መውደሚያ አይደለም። ኢትዮጵያዊ ማለት ሌላ ወሬ ነው። አሜሪካ ሀገር በቪዛ የመጣ ዶላር የሚቆጥር ፓርታይም ኢትዮጵያ ትዝ የምትለው አይደለች። ሌላ አለ። ፉል ታይም ኢትዮጵያንስ ይወለዳሉ። እነሱ ነው ሂስትሪ የሚሰሩ። ለነሱ ግን መርዳት እንችላለን፣ መተው እንችላለን። ሐሳባችን ሳንንቅ መጻፍ። አሁን ኢትዮጵያዊ በሙሉ እዚህ ሀገር ያለው ብዙ ታሪክ ያለው ነው። አትሊስት ምን ያየህ ተቀጣ የሚል ኖቨል አለው ጽፎ ቢያልፍ ብዙ ኢትዮጵያኖች ሊጠቀሙበት ይችላሉ። ታንክ ዩ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ ረሳሁት ማለት የምትፈልጋቸው ነገሮች ካሉ በመጨረሻ የምድል ፊልሜን በዩቲዩብ አታውጡ፣ ገደላችሁ። ይሄንንም ልጠይቅ ነው። አዎ ገደለ። ኢትዮጵያ ልንገርህ፣ አሁን እኔ ከፈረንጆች ጋር ተዋሁጄ በምሰራው ፈረንጆች ቶሎ በዲቪዲ አወጡት ጤዛን ከዩሮፕ ምናምን ፓርትነር የሆኑት። እኔ ስንት ጊዜ ፈጀብኝ ጤዛን ከፍቼ እያሳየሁ ገንዘብ ሰበስባለሁ ብዬ ከሰርኩኝ። ምክንያቱም ቅድም ያልኩ ኢትዮጵያኖቹ መለስ ነው አንዱ ምን አላት ለአንዱ አሜሪካዊ መለስ ገንዘብ ሰጥቶት ነው ይሄን ፊልም የሰራ እንጂ ራሱ አልሰራው ምናምን እና ብዙ ኢትዮጵያኖች አሜሪካ ያሉት ገደሉት ፊልሜን። ለዚህ ነው ማሳየት ያቆምኩኝ። ሰለች እንደ ሳንኮፋ ሊታይ የሚችል ፊልም ነበር፣ ዘጋሁት። አድዋ እንኳን ሞር ታይቷል ቲያትር ቤት እንኳን እና ሰለቸኝ። ኢትዮጵያኖች አሜሪካ ያሉት ሁሉም ማስረዳት፣ ለሁሉ ደግሞ መጠየቅ አልፈልግም። የለፋሁትን ለፍይቼ የሰራሁት ፊልም ነው። አሁን የገደሉኝ ደግሞ አሳቢ ሆኖ በዩቲዩብ ያወጡልኛል። በዩቲዩብ ሲያወጣ አንዱ መጥቶ ይኸው መልሱልኝ የገዛሁትን በዩቲዩብ አገኘሁት ይለኛል። ይኸውልህ እና ኢትዮጵያኖች አንዱ ምንድነው ለፍቼ የሰራሁትን ፊልም አትሊስት እየገዙ ቢረዱኝ የሚሻልበትን ጎዳና አልፈው ያሰራጩታል። በዩቲዩብ በምን እያወጡ ኮፒ እያደረጉ ኢሊጋሊ እና ይሄ ድህነት ነው። እንደገና የሚያደርጉት ሰዎች የሜንታል ድህነት ነው። አንዳንዶቹ እንዴ ይልኩልኛል ኢሜል፣ ጋሽ ኃይሌ ወጣቶች በተለይ ፊልምህ እኮ በዚህ እንዲህ አድርጎ ያቀርበዋል፣ እንዲህ አይነት ኢትዮጵያዊ በዩቲዩብ እንዲህ አድርጎ አወጣው። ለሎየር ለምናምን እንላለን፣ ፌደራል ኦፌንስ ነው፣ ግን አቅም የለኝም። ታያለህ እዚህን ለማስተዳደር ያለብኝ ችግር ማዕት ነው። ፊልሜን ለመስራት አድዋን ፓርቱ ለምለፋው እና አራቅቶኛል። የአሜሪካ በተለይ ውጭ ያለ ኢትዮጵያዊ ዲስትሪቢዩሽን ላይ ገብተውብኛል አሁን እና ብስጭቱን ላወራህ አልችልም። ብቀጥል መጥፎ ንግግር እናገራለሁ። ተው ባካችሁ፣ ተው ትጎዱኛላችሁ። ለምን አንጎዳህም ደግሞ አንወድህም ሊል ይችላል። የደርግ እንትን ነህ ወይም ደግሞ የኢህአዴግ እንትን ነህ እንዲያውም አሰራጨዋለሁ ይላል። ልፋት ምናምን ካልቸራሊ ድህነት የሚያመጣ ይሄ ነው። የሰራኸውን የለፋህበትን እሺ አትየው፣ ግን አታሰራጭብኝ ነው ነገሩ። አድዋን ብዙ እንደዚሁ ጎዱኝ። ሳንኮፋ ሁሉ ሳይቀር ይገባሉ። እንግዲህ በእርግጠኝነት መልእክቱ ይደርሳቸዋል ብዬ አስባለሁ። አይ ሆፕ ሶ። እንግዲህ እናንተም ምን እንደምታደርጉትም አላቅም። ይሄን የምታነሱልን ይቅርታ አድርጉልኝ፣ ጊዜ ስላስፈጀሁባችሁ የተቻለኝን አድርጌያለሁ። ጊዜ ነው የነበረን። ትምህርት ቤት እንደገባሁ ነው። እግዚአብሔር ይስጥልኝ። እኔ አክብረህ በመምጣታችሁ ሁለታችሁንም ታንኪዩ።